አሁን እንግዲህ ማን ነው ሲኦል የገባው ኃጢአተኛው ኦኬ አሁን እቺን ደሞ እናንበባት እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳት ከሲኦል ያወጣሉ 240,000 አረ ትንሽ ነው ይቆየርም ይሄ ትንሽ ነው ያኛው ትዝ የማርያም እንደምራዋለን አነመታዋለን ካልኩሌተር ያዙ ወገኖች አሁን እኮ ልታርግ የፈለከው እኛ ጋር መጥተህ የኢሳይያስ ትንቢት መጽሐፍ የተሳሳተ ነው ሕዝቅኤልንም እንጠራጠረው አረ እኔ አይመስለኝም ሙሴም የጻፈው አይመስለኝም ብለህ ቶራ ልታቃልልኝ ነው የምትመጣው ስር መሰረትህን ነው የምነቅለው አልኩ በእውቀት አንደበታችሁን ያዙ አፋችሁን ያዙ እሺ አማረልን ብለህ አይሁዳውያኑ የተቀበሉት አይሁዳውያኑ ከተሳሳቱ ምን ምንድነው ታውቃለህ መጽሐፉ በሙሉ የለም ማለት ነው ጄሮም ተቀበለ አልተቀበለ ኦኬ የራሱ ጉዳይ ነው እኔ ዲትራካኒካል የተባሉትን አምስቱ ማን እነዚህ 15 ቀኖና መጽሐፍ ተብሎ የተባሉትን አንቀበልም ያው ወንጌላውያን አማኞች ባይ ዘ ዌይ ሲኦል የገባው ምድር ላይ ከተፈጠረው ህዝብ እኮ ይበልጣል በጠቅላላ ሲወጣ at the end of the day 7 ቢሊዮን ህዝብ ቢኖር ኦሬዲ ከሲኦል የወጣው ግን ወደ 100 ምናምን ቢሊዮን ሊደርስ ነው ከተፈጠረው ህዝብ በላይ ነው ከሲኦል የሚያወጡት እንግዲህ እሺ እቺን መጨረሻው አላርግ ነው ኤርሚል መልሳችሁ አሁን ነው ችግሩ ይህችን ጸሎት አታወጣም ብሎ የሚከራከር ቢኖር መንግስተ ሰማያትን አያትም ራሱ ሙስሊሞች ያሉበት የሃይማኖት ግሩፕ ተቋም እነሱ በቶራና በክቱቢም በነቢም ያምናሉ ቶራን ብቻ ብለው አይሉም አምስቱን ብለው የሚሉት እነዛ ናቸው ትንሳኤ ሙታን የለም ብለው የሚሉት ሰዱቃውያኑ ብቻ ናቸው እዚህ ኦርቶዶክስ እኮ አለ አይሁድን ለመክሰስ ብትል ኦኬ ጌታ በነበረበት ዘመን ሰዱቃውያን ጸሐፍት ፈሪሳውያን አሴናውያን ሂላል ሻማይ ቀናናውያን የሚባሉ ነበሩ አንዱ መጽሐፍት ይዘው 18 ቦታ የተበጣጠሱ ልክ እንደናንተው ማለት ነው ቀባት ካራ ተዋህዶ ብለ እንደምትለው አሁን ይሄው ደግሞ መንበረ ተክለ ሃይማኖት መንበረ ጴጥሮስ መንበረ ሰላማ እንደምትሉት ማለት ነው እና ሄደ ደግሞ የቀደመውን ህዝብ ለመክሰስ መጽሐፍ የላቸውም ይሄ ማለት ምን ማለት ነው ከእስልምና ተልከሃል ማለት ነው ምን ማለት ነው የክርስትናውን መሰረት ለመናድ የአይሁድን የቀኖና መጽሐፍት መምታት ነው ብሎ የሚል መሐመዳውያን ልከውሃል ማለት ነው አንተ እግዚአብሔር አምላክም ከፈጠራቸው ብዙ ፍጥረታት መካከል አንድ ያላመለጠባት ገብቶ እንዲኖርባት የመረጣት ዓለሙ ማናት በተባለ እመቤታችን ነው ዳግሻም ጨምርበት አሰባለ አይ ምንድነው ያልተቀበለው የሚለው ማወቅ ፈልጌ ነው ምን ይሳናታል አትችልም ብሎ ነው እሷ አፍርሳ መስራት አትችልም ምንድነው እመቤቴ እኮ ነች ኦኬ እኔ መልስ መቀጠል ትላለህ ያ እንትን ዶግማቲክ ነኝ ቤተክርስቲያን አያስተምርም እንደዚህ በራሳቸው ያሉት ነገር ነው እና ምንም የቤተክርስቲያን አባትም ቸርች ፋዘር ሜርሊ ቸርች ፋዘር እንደዚህ ያለው ስለዚህ ነጥባሉት ማለት እኔ ድምጽ በጣም ርቋል ወንድማችን እሺ ይቅርታ ይሰማችኋል አሁን ሄድፎን ተጠቀማለህ መሰለኝ ይሰማችኋል አሁን ጥሩ ነው እሺ አይ እነዚህ ዶግማቲክሊ ቤተክርስቲያኑም አላስተማረም እና የቤተክርስቲያን አባቶችም የቀድሞ የነበሩት በኤርሊ ቸርች ፋዘሮችም ያላስተማሩት ነገር ስለሆነ ግዴታ መቀበል የለብኝም አንድ ሰው አለው ማለት በእርግጥ ባከብራቸውም እነሱንም የሰውየው ንግግር ችግር የሰውየው ራሱ ኃላፊነት ይወስዳል እኛም እንደ እግዚአብሔር ቃል እንፈትሸዋለን አንተ ጭንቅላት ውስጥ ያለው መረዳት ነው የምፈልገው ምን ይሳናታል ብለህ ታስባለህ አፍርሶ መስራት አይ እኔ እንደዚህ ቤተክርስቲያንም ስለማያስተምር ወይም የቀድሞ አባት ጽሁፎቹን ካመበኩት እንደዛ ብሎ ስለማያስተምሩም አለው ማለት አልከበረውም ማለት ነው ስለዚህ አፍርሳ መስራት አትችልም እያልከን ነው እኔ እስከማውቀው ድረስ አዎ ፈጣሪውን አፍርሶ ይሰራል ኦኬ እሺ ልጅስ መስጠት አትችልም እሷ ያው ልትጸልይለት ትችላለች እንጂ ልጅ አትሰጥም ራሷ ልጅ አትሰጥም ፈጣሪ ነው ልጅ ስለዚህ ማርያም ወይ ልጅ ስጪኝ ብሎ ሰው መጸለይ የለበትም ማለት ነው ማርያም ወይ ጸልይልኝ ማለት ይችላል እሺ የወለደ ቤተሰብ አለ በቅርብ የተገላገለ ወይም ከዚህ በፊት በህይወት ዘመን መቼም አንድ ቤተሰብ ልጅ የተገላገለ እናት የምታውቀው ይኖራል አይደል ትክክል ያክስቴ ልጅ በቅርብ ወልዳ ነበር ሄደ ስትጠይቃት ምን አልካት ምንም አላልኳት እንኳን ማርያም ማረች አላልካትም አላልኳት ኦኬ አይ ጥሩ አንተ በጣም ጥሩ ሰው ነህ ስለዚህ እንኳን ማርያም ማረች ግን ለምንድን ነው ያላልካት
ማርያም ማረችሽ ያላልካት ይቅርታ ለምንድን ነው ማለት ስላልፈለክ ነው? አይ አላልኳትም። ፈጣሪ ነው ማይ ነገርከኝ እንዳላልካት ነገርከኝ፣ ግን ለምን አላልካትም ብዬ ነው። ፈጣሪ ነው የሚመለከው። ስለዚህ እንኳን ማርያም ማረችሽ የሚል ኦርቶዶክሳዊ እየተሳሳተ ነው ማለት ነው፣ እየመነፈቀ ነው ማለት ነው። አይ እንደዛም ሊል ይችል ይመስለኛል። ለምን አሁን ለምሳሌ መጽሐፍ ቅዱስ ላይ ሐዋርያኖቹ ሲኖሩ ወይም ሲያድኑ ምናምን እንኳን አዳናችሁ ምናምን እሱ ማለት አይችልም። ድምፅህ በጣም ተናል። ምን አልከኝ? ሐዋርያቶች ሲያድኑ ወይም ሲምሩ አልከኝ? ያ አሁን በማርያም ስም ጸልየው ከዛም በዛው እንኳን ማክሱ ማለት አልችልም እኮ በማርያም ስም ጸልየ ማስማር ትችላለህ ማለት ነው። ያ አክሽኑን እሱ አይደለም የምታደርገው፣ ፈጣሪ ነው የሚያደርገው፣ ግን ኢንተርሲት ታደርግልናለች ማለት። ስለዚህ እንኳን ማርያም ማረችሽ የሚለው አባባል ምንፍቅና ነው ማለት ነው። እሷ እንደማትምር እያወቁ እንኳን ማርያም ማረችሽ ሳይሆን ማለት ያለባቸው እንኳን ማርያም አስማረችሽ ነው ማለት ያለባቸው፣ እንዳንተ ትምህርት ማለት ነው። እኔ ይህንንም አልቀበለውም። ያ እንደኔ አስተሳሰብ አሁን ስለዚህ ኦርቶዶክሳውያኖች እንኳን ማርያም ማረችሽ ባሉ ቁጥር እየመነፈቁ ነው ማለት ነው። ማለት በእግዚአብሔር ስራ እየገቡ ነው ማለት ነው። አይ እሱ ስላነ መስሊ ቼንጅ ማድረግ የሚቻል ይመስለኛል። እንኳን ማርያም ማረችሽ ሲሉ እንኳን የከችልሽ ለማለት ፈልገው እንኳን አስማረችሽ ማለታቸው ነው አይደል? አይ ጥሩ ነው፣ እንካጋር ችግር የለውም። እሺ እንኳን ማርያም በሽልም አወጣችሽ ብለህ ታውቃለህ? እንኳን ማርያም ምን በሽልም አወጣችሽ ሲሉ ሰምተህ ታውቃለህ? አይ እንደዛ ሰምቻለሁ። ይከብዳል መሰለኝ አንተ። እንደዛ ሰምቻለሁ። እንኳን አልሰማ እግዚአብሔር ነው ያዳነ። አንተንም ምሮሃል ማለት ነው እግዚአብሔር ይሆናል። አክስተን ብቻ ሳይሆን አንተንም ነው ማለት። እሺ ምን እያለን መሰለ ወንድማችን፣ የማንወሻሸው ነገር ማርያም ልጅ እንደሰጠቻቸው ሚሊዮን ኦርቶዶክስ ሲመሰክሩ ሰምተናል። ዛሬ ላይ ይሄን ትተዋል ካልከኝ ወይም ትተናል ካልከኝ እኛ እንጨባበጣለን፣ በጣም ደስ ይለናል። አፍርሳ መስራት ማለት ይሄ ነው እንግዲህ። አፍርሳ መስራት ማለት አንድ ኦርቶዶክሳዊ የተናገረው አንድ ዲያቆን የተናገረው ሐሳብ ሳይሆን የመላ ኦርቶዶክሳውያን አስተሳሰብ ነው። ምናልባት አንተን ካልጨመረ ደስ ይለኛል። ወጥቷል። ለምንድን ነው ይሄን የሚሉት መሰለ? ማርያም በመጀመሪያ ሰው አይደለችም ብሎ ስላስተማረ መጽሐፋችሁ። የትኛው መጽሐፋችን አልከኝ እንዴ? ከሐሰተኞች መምህራን ተጠበቁ የሚለው መጽሐፋችሁ ላይ ማርያም ሰው ናት ማለት የማይሰራ ኃጢአት ነው። ለምን እንዴ? ትምራለች። የሚምር ሰው የለ መቼም። ገብቶሃል አይደል? የሚሰጥ ሰው የለ። የግድ ሰው መሆን የለበትም ሰው ለመስጠት። የሰማኸኝ ነው ወንድሜ? ያ የሰማው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም ሰው አይደለችም ብላ ነው የምታስተምረው ብላ ጽፋለች መጽሐፏ ላይ። እሱ ማየት ትችላለህ። ኤርሚ ታሳየዋለህ አንተ ከዲያቆን ዘማርያም ቴሌግራም ፔጅ ላይ። ከዛም በዛውም ተረከበኝ። ኦኬ መረጃው የምናሳይ ከዲያቆን ዘማርያም የግል ቴሌግራም ላይ ነው። አንተ እያወራንህ አንተም እዛው አጠገብህ ሌላ ስልክ ካለ ሌሎች መመናኖችም ታች ኦርቶዶክሳውያኖች ካላችሁ ላይቭ መረጃውን ራሳችሁ ፕሩቭ አድርጉት። እሺ የሚሰጣችሁን ኤርሚያስ በሚመራችሁ እንትን ግቡና ዲያቆን ዘማርያም ላይ ቴሌግራም ላይ ገብታችሁ ራሳችሁ ናችሁ እንግዲህ ዴሊት አድርጎት ከሆነ መረጃው እጃችን ላይ ያለ፣ ካላረገው መሰየው። ለማንኛውም እንደዚህ ነው፣ በእጃችሁ የምትነኩት መረጃ ነው። ዲያቆኑ አይደለም ዲያቆኑ ሊል ይችላል እኮ ግን ኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆኑ አላለም። የኔ ጌታ አለ እያልኩ አይደለም። ቆይ ግልጽ ላድርግልህ። አንተ ይቅርታ፣ እኔ አቀራረቤ ትክክል አይደለም መሰለኝ። የምናሳይህ መረጃ የተገኘው ከዲያቆን ቴሌግራም ላይ ነው። ዲያቆኑ አይደለም የጻፈው መረጃው። መጽሐፉን በፒዲኤፍ አርጎ ፎቶ አንስቶ ራሱ ፔጅ ላይ አስቀምጦታል ይሄ ሰው ዲያቆን ዘማርያም ማለት ነው። ስለዚህ ፒዲኤፍ ነው አንቀበለውም እንዳይሉ ዲያቆኑ ቤት ተገኘ። እሺም ዲያቆኑ ሲሆን የማይጠየቅበት እኛ ሲሆን የምንጠየቅበት የለም። ስለዚህ የሚያሳይ ኤርሚያስ ሳይሆን ዲያቆኑ ነው እያሳየ ያለው። ከዲያቆኑ ቤት ነው ይሄን መረጃ የምንሰጠ ነው እንጂ መረጃው የዲያቆኑ ነው እያል አይደለም። ስለዚህ ቤተክርስቲያን የጻፈችው ነው። ከዚህ በኋላ ኤርሚያስ ጋር ትቀጥላላችሁ። ቴንኪው ወንድሜ። ለማንኛውም ግን እንኳን አንተን እግዚአብሔር ማራ ለቀጥል ዳግሻ ኦፍ ኮርስ ኤርሚ ጨረስኩ። ይሄ ግን በመረጃ የምታፋጥጠው ነገር በጣም ነው እኮ እንትን የሚለው ያው ነገረ ቤተክርስቲያን ቲክታክ ላይ ማነው ሶሪ ቴሌግራም ዲያቆን ዘማርያም ዘለቀ ያው ምራችሁ ቴሌግራም ላይ ግቡ፣ ሰርች ባር ላይ ነገረ ቤተክርስቲያን እንደዚህ አድርጋችሁ እዚህ ጋር እንደዚህ አድርጋችሁ እኔ ኦልሬዲ ታይፕ ስላደረኩት መጥቷል። ነገረ ቤተክርስቲያን ብላችሁ እዚህ ጋር ይሁን ነገረ ቤተክርስቲያን በዲያቆን ዘማርያም
ለማርያም ዘለቀ ማለት ነው። እንደዚህ ስትነኩት የሱ ፔጅ ነው 5773 ሰብስክራይብ አለው ተከታይ ነው ማለት ነው። ስለዚህ እንፈልግ እስቲ ያን መጽሐፍ ዘማሪ ዳጊ ነው ፈልፍሎ እዚህ ሄዶ ለሰው ቤት ሄዶ ታው የሰው ቤት እንደዚህ አታገላጡ፣ የሰው ቤት እንደዚህ አትፈትሹ። አንዳንዴ ለፏቸው ዳጊ እንዲዋሹም ይፈቀድላቸው፣ መብታቸው እንደዚህ መገፈፍ የለበትም። ኦኬ እዚህ ጋር እንፈልጋለን ዘማሪያን ዘለቀ ፔጅ ላይ ይሄንንም ፔንቶች ናቸው ጻፉት እንዳይል ፔጁ ራሱ የፔንቶች ነው እንዳይባል እኛ መቼም ሁሉ ነገርኛ ላይ ነው የሚሰራው። ቴሌግራም ላይ ስርዋጽ አስገቡ እንዳይለን እንጂ ችግር በጣም ከፍ ብላ ለእርምዬ መሰለኝ አልኩ እንደ ኦኬ ሄደሃል መሰለኝ። ልክ አረንጓዴውን ታምረ ማርያም ነው የሚለው መጽሐፍ በላይ ነው ያለው። ኦኬ እዚህ አካባቢ ዴሊት አድርጎት ከሆነ ነው የሚደሰተው መቼም ገደለም ያዳው እኔ ቪዲዮውን አድርጌ አንስቼዋለሁ። ስክሪንሾት ሁሉ አድርጌዋለሁ እኔ እንደዛ እንኳን አለ ቀጥሉ። አሁን እንግዲህ ይሄ ጋር ያ ተአቀቡኬ ሐሳውያን ነቢያት ከሐሰተኛ ነቢያት ወይ ደግሞ ከሐሰተኛ መምህራን ተጠበቁ፣ የበግ ለምድ ለብሰው ከሚመጣባቸው ሐሰተኞች መምህራን ተጠበቁ። መቼ ነው የታተመው ይሄ መጽሐፍ? አዲስ አበባ ሐምሌ 4 ቀን 1986 ዓመተ ምህረት። ማነው አሳታሚው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት። የኦርቶዶክስን ምእመናን ከሐሰተኞች ነቢያትና ከሐሰተኛ መምህራን ትምህርት ለመጠበቅ ብለው የጻፉት ትምህርት ራሱ ሐሰተኛ ሆኖ ተገኘ። እሺ ምን ብሎ የሐሰት ሁሉ ቁንጮ ብፁዕነታቸው እዚያ ያሉ በሳቸው መንበረ ፓትርያርክና ለመሰለት ጻፈ። ገጽ 30 ላይ እንሄዳለን ማለት ኦርቶዶክስ ሚስጥር ናት ብለዋል ይመጡና ኦኬ ያው ገጽ 30 ላይ እንደዚህ ይላል። እዚህ ጋር ኪቱ ጋር ጀምር። እርሷም የእግዚአብሔር ባሪያው አለሁ አለችው፣ እንደ ቃልህ ይሁንልኝ አለችው። ከገብርኤል ጋር የተነጋገረችው ማለት ነው። በዚህ ጊዜ ዋህድ ቃል እግዚአብሔር በማህፀኗ አደረ፣ ከስጋዋ ስጋ ከነፍሷም ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምረን ይህን ነው ካለ በኋላ መጽሐፍት የሚያስተምረን ይህን ነው። ከዚህ ወጥቶ ማለት መጽሐፍ ከሚያስተምረን ከዚህ በላይ በተዘረዘረው ማለት ነው። ከዚህ ወጥቶ ጥንተ አብሶ ነበረባት ወይንም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይም ኃጢአት ነው። ምን ናት ብሎ መናገር? ጥንተ አብሶ ነበረባት ወይንም አለባት፣ የነጻች ከብስራት በኋላ ነው። የነጻች ከብስራት በኋላ ነው ማለት ገብርኤል መጥቶ ከነገራት በኋላ ነው የነጻችው ብሎ ማለት ይሄን ሁሉ ማለት ነው። ምክንያቱም እነሱም ብሎ የሚላት ማዕቀባ እምከርሳ ነው ብሎ የሚል ከእናቷ ማፀን ጠበቃት ነው ብሎ የሚሉት። ስለዚህ ግን የነጻች ከብስራት በኋላ ነው ገብርኤል ከነገራት በኋላ ነው የነጻችው ብሎ ማሰብ። እሷም ሰው ናት፣ ከሰማይ አልወረደችም። ከሰማይ እንደወረደች ነው የሚያምኑት ማለት ነው። ከሰማይ አልወረደችም ሰው ናት እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ቴንክ ዩ አዲሴ። አቀባም ከርሳ ነው ብሎ የሚሉት ኦኬ። አዩ አይደል ፌዝ ሰው አይደለችም። የኦርቶዶክስ ማርያም ሰው አይደለችም። ግለሰብ አይደለም የጻፈው፣ ቤተክርስቲያኒቱ ነች የጻፈው። ቅዱስ ሲኖዶስ ነው የጻፈው። ምን ትላለህ?
አዎ መጀመሪያ ላይ የሚለው ኃጢአት ምናምን የሚለው እስማማለሁ፣ ግን ከዛ በኋላ ሰው አይደለችም ወይ ምናምን የሚለው አሁን ባሳየኝ ነገር አልስማማም። በዛ ወይም ሙሉ ፉል ኮንቴክስቱን ሄጄ ጠይቄ ምናምን ለመልስ ወይም ለመመለስ እመጣለሁ። በዚህ አሁን አንተ ባሳየኝ ነገር ግን አልስማማም። ልክ እኔ ባሳየው አይደለ? መጽሐፉ እኮ ዲያቆን ዘማርያም ዘለቀ ነው ያስቀመጠው ፔጁ ላይ። ቤተክርስቲያን ቅዱስ ሲኖዶስ ነው የጻፈው። አዎ ፉል ኮንቴክስቱን አይቼ እንትን ማለት አለብኝ። መጽሐፍ ቅዱስ ላይ ራሱ ብዙ ነገር መጀመሪያ ላይ ያየሁት ኮንትራዲክሽን ይመስለኝ ነበር። በደንብ አድርጌ ሪሰርች አደረግን ኮንትራዲክሽን እንደሌለው አውቄያለሁ። እና አሁን ካሳየኝ ነገር አልስማማም በተጻፈው ነገር እዚህ ጋር ግን ፉል ኮንቴክስቱን አይቼ ራሴን ትላለህ። ምኑን ነው የማትስማማው? ለምሳሌ ሰው አይደለችም ብሎ የሚለውን የማትስማማው? አዎ ሰው አይደለችም የሚለውን አልስማማም። እሷ ሰው ካልሆነች ታዲያ ጌታችን እንዴት ሰው አይደለም ማለት ነው? እሱም ከሰው ስለተወለደ ነው፣ እሱም ስለሆነ። ስለዚህ ቤተክርስቲያኒቱ ከሐሰተኛ መምህራን ከሐሰተኛ ነቢያት ተጠበቁ ብላ ቤተክርስቲያኒቱ ራሱ ልሚያለች ሐሰተኛ መምህር ሆናለች ማለት ነው ኦርቶዶክስ። እሱን ኮንቴክስቱን አይቼ ወስናለሁ። ለሱ እዚህ ጋር ላሳየኝ መጀመሪያ አልስማማም፣ ግን እሱን አይቼ ወስናለሁ። ኤርሚ የራሱን ሀሳብ እስኪ ንገረን ስለማርያም። ሁሉንም ይሄን ኦርቶዶክስ አትልም ይሄን እከሌ ነው የሚለው ከየትም አይመጣም። ዝም ብለን ለምን ሆነ እንችላለን። ከዲያቆን አመጡልህ። ዲያቆን በፔጁ ላይ የለጠፈው የቸርቿ ጽሑፍ ነው። አንተ ያለህን አቋም ንገረን እስኪ ስለ ድንግል ማርያም። እኔ ያለኝ አቋም አንደኛ ኃጢአት እንደሌለባት ነው፣ ድንግል እንደሆነች ድንግል ሆናም እንደሞተች እና ኢንተርሴሽን መጠየቅ እንደምንችል ነው ያለኝ አቋም። ሰው መሆኗ አሁን በላይ በሰማይ ታማልዳለች። ያ ሁሉም ሴንቶች ሁሉም በክርስቶስ የሞቱት ያማልዳሉ። ኦኬ እሺ፣ እንዴት ነው የምታውቀው አንተ እንዳማልድ? ያ አንደኛ እንትን ሶላ ስክሪፕተራን አልከተልም። ስለዚህ ቤተክርስቲያን ሞተወልታ ያለው እና ሁሉም ኤርሊ ቸርቹን ሳይ የመጀመሪያ ጸሎት ራሱ በታሪክ ያለው ለእመቤታችን ሲጠየቅ ነው። እሱ ነው የመጀመሪያውን ጸሎት ሳይሆን አንተ በግልህ አማልዱኝ ብለህ መልስ ያገኘበት እንዳልከው ሴንቶችም ሆኑ ድንግል ማርያምም ሆነች አለ ወይ አንተ በግልህ እርሊ ቸርች በለው አሁን ያሉ ቸርቾች በለው እሱን ተወውና እንደው አንተ በግልህ ምን መልስ አግኝተህ ታውቃለህ? እሰይ በድንግል ማርያም ሊሆን ይችላል፣ ተክለ ሃይማኖት ሊሆን ይችላል። የትኞቹ? እኔ በግል ያለው ነገር ምንም ፕሩፍ አይደለም። እሱ በግል እኔ በግል የሚባል ነገር ምንም ነገር ላይክ እዛው ኦብጀክቲቭ የሆነ እውነት ከሌለ እኔ ብዬ እዚህ አሜሪካም ያሉት ሞርመኖቹም እኔ ነው የሚሉት እና ለኢየሱስ ክርስቶስን ጸልዬ ያልሆነልኝ ነገር አለ። ለምን ፈጣሪ ለእኔ ስላላለው ማለት ነው። ስለዚህ ለእኔ እንደዚህ ጸልዬ ለእመቤታችን ምናምን የሚል ነገር ያለ ፈጣሪ እኮ ፈጣሪ ለመሆኑና መልስ ለመስጠቱ መቼም ፀሐይን ሳይንቲስት ፈጠረው አትለኝ። ጨረቃንም የምናያቸው ንፋሳትን፣ ውሃን በፍጹም በቂ ነው። ያ መልስ ነው። እሱ ምንም ባይልም መልስ ነው። ገባህ? ግን አማላጅ ናቸው ብዬ አምናለሁ ላልክበት ምልጃቸውን በምን አረጋግጠው ነው? ታሪክ አይሆንም ወይ? እርሊ ቸርች በኋላ የመጡ ቸርች በፊት ይሁን ግን በግል እንዳንድ ኦርቶዶክስ ያማልዱኛል ብሎ እንደሚያስብ በምን ተደግፈ ነው? ስትሮንግ የሆነ አንድ ነገር ሊገባህ ይገባል። ይሄን ሰጠችኝ፣ ይሄን አረገችልኝ፣ ወይም ይሄን አረገልኝ፣ በዚህ ጻድቅ ስም እንዲያርጌ እንዲሆነልኝ ወይም ደግሞ አናገሩኝ እነሱ የምትልበት። እኔ ደግሞ እሱ ምለሽ እሱ ምንም ፕሩቭ አያደርግም። እኔ ብለሽ አሁን እኔ ለእመቤታችን ጸለይኩ ብዬ ሆነልኝ ብለሽ እሺ ብለሽ ልትቀበኝ ነው? እኔ በዛ መለሰችልኝ ካልክ እኔ ተቀበልኩ አልተቀበልኩ እኮ አይደለም፣ ፕሩፉን ነው ለራስህ። እሱን ብታየው ስለፈለግኩ ነው። ፕሩፉን ነው። አናገረች እባክሽን ማልጅልኝ ለልጅሽ ብለሃት ግድ የለም ልጄ ችግር የለው በዚህ ቀን እንዲህ እናደርጋለን
እንደዛ ብሎ ስትሮንግ የሆነው ያለ ወዳጅ እኔ አንድ ነገር ልጠይቀው፣ ይቅርታ ዳጊ በጣም ስላቋረጥኩሽ። እንትን በማርያም ምልጃ ያምናል እንዴ ልጅ? በመጀመሪያ ብዙ ነገሮችን አሁን ገባሽ? ጴንጤ ሁላ በጻድቃን ሁሉ አምናለሁ ምልጃቸውም። ኦኬ የማርያም ምልጃ ከሲኦል ሊያወጣ እንደሚችል ታምናለህ አታምንም? የሁሉም ሰው አምናለሁ። በቃ ጨረስን ማለት ነው። ኦልሬዲ ውይይቱ አልቋል። እዚህ ጋር የማርያም ምልጃ ከሲኦል የሚያወጣ ከሆነ ከአንተ የሚጠበቀው በክብር ወደ ሲኦል መሄድ ብቻ ነው። ዘና ብለህ ስለ ቅድስና፣ ስለ እግዚአብሔር ቃል፣ ስለ መጽሐፍ ቅዱስ፣ ስለ ጾም፣ ስለ ጸሎት፣ ስለ ጥምቀት፣ ስለ መልካም ስራ ለምን ታስባለህ? መቼም ሲኦል የሚገባ ይህን ሁሉ ያደረገ ነው አትለኝ። ስለዚህ ከአንተ የሚጠበቀው ዝም ብለህ አለመጨነቅ፣ ወደ ሲኦል መግባት ብቻ ነው። ትክክል አይደለም አባባሌ? ጥርጣሬ የለህም አይደለም? ምናልባት ባታወጣኝ ብለህ አይደለም መቼም የምትጾመው። ለማንኛውም ልጹም ብለህ አይደለም። በምልጃዋ ጥርጣሬ ካለህ ለማንኛውም ብሎ መጠንቀቁ ጥሩ ነው። ምን ይመስላል? እሺ በጣም አሪፍ። እኔን ወደ ሲኦል በዛ ምክንያት ትልከኝ ከሆነ ሁሉም ክርስቲያኖች ለ500 ዓመት ሙሉ ወደ ሲኦል ትልካቸው ነው እነሱ። ኦርቶዶክሳዊ ከሆኑ ምንም መጨነቅ የለም። ምርጫቸው ነው። በሰው አልመርጥም እኔ። ባይ ዘ ዌይ ላቋርጠህና ይቅርታ፣ እኔ አልመርጥላችሁም። እኔ ማን ነኝ? እኔ አንድ ተራ ሰው ነኝ እኮ መምረጥ አልችልም። ግን ቤስት ኦፕሽን አለ ነው የምልህ። ለምን ትጾማለህ፣ ትጸልያለህ፣ ለምን ታስቀድሳለህ፣ ሶን ለምን ትዘክራለህ ምናምን። ይሄ ራውት አለልህ ነው የምልህ። ቀላል ራውት አለ። ግን ምርጫውን እናንተ ነው የምትሆነው። እኔ ለአንተ መምረጥ ስለማልችል ማለት ነው። ግን እናንተ ቤት አንድ ኦርቶዶክሳዊ ፈታ ዘና ብሎ ወደ ሲኦል ገብቶ ይሄው አንተ እንደተናገርከው በምልጃዋ መውጣት ስለሚችል የምን መጨናነቅ ነው ነው የምልህ። ግን ምርጫው ለአንተ ነው የምትሆነው። አይኔ ቢሆንም ብለህ ግን ቢሆንም እኔ ተጠምቄ ሜሮን ተቀብቼ ካልክ ግን አይ ሪስፔክታት መብት እኮ ነው። በአንተ መብት እንዴት እኔ መግባት ይችላል? ግን ያንተ ቤት አስተምሮ ግን ማንም ሰው የልቡን ሰርቶ ሰው በልቶ ከፈለገ 78 ሰው በልቶ ሲኦል ቢገባ ይሄው አንተ እንዳልከው በምልጃዋ ይወጣል። ስለዚህ ወንጌል ነው ካልከኝ ማርያም እንኳን ባታወጣቸው ዳጊ ልክ ነው። ማርያም እንኳን ባታወጣቸው ክርስቶስ ሰምራ አትረሳቸውም። ክርስቶስ ሰምራ ብታወጣ ዘላቸው በተሰጣቸው ቃል ኪዳን ዘራ ብሩክ አለ። በተለይ ደግሞ የአንደኛው የአባ እስትንፋሰ ክርስቶስ መሰለኝ የእሱ በአንድ ቀን የክረምት ዝናብ በአንድ ቀን የዘነበውን ነጠብጣብ ያህል ነፍሳትን ከሲኦል ያወጣሉ ይላል። በአንድ ቀን የክረምት ዝናብ ያለማቋረጥ የዘነበውን ያህል ዝናብ ነጠብጣብን ያክል ነፍሳት ያወጣል ይላል። ባለፈው አውርተናል። አዲስ አበባ ከተማን ዝም ብለን እንደው ከተማውን በከተማውነት ብንይዘው ይሰፋል። ጠበብ አድርገው ትንሽ ዳጊ ትንሽ ጠበብ አድርገውና ፒያሳ ላይ ብቻ እናድርገው። ፒያሳ ጊዮርጊስ ቤተክርስቲያንና የንጉሱ አደባባይ ሚኒሊክ አደባባይ ላይ እሱ ጋር ብቻ የሚፈሰው ሙሉ ፒያሳንም ራሱ አይደለም፣ እዛ ጋር ብቻ የሚፈሰው የክረምቱ ዝናብ ከጠዋት እስከ ማታ እዛ ጋር ብቻ ራውንድ አባውቱ ላይ ብቻ ቤተክርስቲያኑን ጊዮርጊስንም ጨምሮ እዛ ጋር የሚዘንብ ከጠዋት እስከ ማታ የሚዘንብ የክረምት ዝናብ ስንት ነጠብጣብ ይሆናል ቁጠሩ ተብለን ብንባል ዙሪያውን ቁጭ ብለን ተኮልኩለን ሲወድቅ 1 2 3 4 5 እያልን ማለት ነው ብንቆጥር ስንት ይሆናል ነጠብጣቡ? የዛን ያህል ነጠብጣብ ያህል ነፍሳትን ከሲኦል ያወጣል። እንዳልከው አሁን ዘና ፈታ በሉ ብለህ ስትል ዳጊ ለማናደድ አይደለም ያልከው፣ እውነትህን ነው እያልክ ያለው። እግራቸውን ዘርግተው ውሃ በብርጭቆ እንደሚጠጣ ኦርቶዶክሳውያን ኃጢአት መጠጣት ነው ያለባቸው። ዝሙቱን፣ ጫቱን፣ እርኩሰቱን፣ አስማቱን፣ መተቱን የፈለጋቸውን ማድረግ ነው ያለባቸው። ምክንያቱስ ሲኦል እንኳን ቢገቡ በአንድ ቀን የዝናብ ነጠብጣብ ያክል የአዲስ አበባ ከተማንማ ከሆነ ስንቱን ክፍለ ከተማ ትቆጥረዋለህ ዳጊ? የትኛው ነው? የኮልፌንን ብቻ ቆጥረህ የአዲስ ከተማን ራሱ ልትቆጥረው ትችላለህ? የኮልፌን ራሱ እንኳን ልትቆጥረው አትችልም። ቶ ቦሌ ምናምን ነገር ንፋስ ስልክ ምናምን ነገር ቶ አቃቂ እርሳው። የአንድ ቀን ዝናብ ያህል ነጠብጣብ ከሲኦል ያወጣሉ። ታዲያ አሁን እውነታውን ከዛ ይተርፋል እንዴ? እንደምንም ብሎ ሲኦል ነው መግባት ያለበት። አቡነ እስትንፋስ ስንት ሺህ ነበር የሚያወጡት? ቆይ ያየሁት ነው ኤርምዬ፣ እስኪ ከምታስታውሱ። እስትንፋሰ ክርስቶስ እሱ መሰለኝ። አዎ እስትንፋሰ ክርስቶስ በሺዎች ነው የሚያወጡት። አዎ ገድሉ አለኝ። አሁን መሰለኝ የክረምት ዝናብ ነጠብጣብ ዳጊ እየረሳሁ ነው መሰለኝ። የክረምት ዝናብ ነጠብጣብ አንድ ቀን ሙሉ የዘነበ ማለት ተቆጥሮ ይደረስበታል። ይህንን ታምናችሁ ቤተክርስቲያኒቱ በኢየሱስ ክርስቶስ ጉዳይ ላይ እችን ልበና ለዳጊ ልመልስለት። ኦርቶዶክስ ስታስተምር እነዚህ ነው የኦርቶዶክስ ትምህርት ወንድሞቼ። ስክሪንሾት አድርጉና ያዙት።
መረጃውን ጭምር አስቀምጬ ጽፍላችኋለሁ። የኦርቶዶክስ ትምህርት በምድር ለኦርቶዶክሳውያን በምድር አሁን እያሉ ለኦርቶዶክሳውያን ኢየሱስ አያማልዳቸውም፣ አማላጃችን ነው ብለው አይሉትም። ማርያም ታማልዳቸዋለች። እሺ በሰማይ ኢየሱስ ያማልዳቸዋል ለኦርቶዶክሳውያን። በሰማይስ ማርያም አታማልዳቸውም። ቤተክርስቲያኒቱ ነው ያለችው በመረጃ ወንድሞቼ እናቶቼ። ይሄንን ኢየሱስ ያማልዳቸዋል በሰማይ መረጃ ኤርምያስ አምጣ። ድርሳነ ሰንበት መረጃው ማለት ነው ተጽፎ ተገኝቷል። ማርያም አታማልዳቸውም በሰማያት። ኤርምያስ መረጃ አምጣ። ውዳሴ ማርያም ምንድነው? የአንድምታው ትርጓሜ የትኛው? የሰኞ የአንድምታ ትርጓሜ። አየህ፣ ለዚህ ነው ቁጭ የምናደርገው የአንድምታ ትርጓሜ ላይ። ይህንን የተረጎሙት ዝም ብለው መደድ የሆኑ ሰዎች አይደሉም፣ ሊቃውንት ናቸው የተረጎሙት። ኦኬ። ኢየሱስ አያማልዳቸውም። መረጃ አላችሁ እንደማያማልዳችሁ? የላቸውም፣ መረጃ የላቸውም። ታዲያ መጽሐፍ ቅዱስ ያማልዳል ይላል። ኦርቶዶክሳውያኑ ደግሞ አያማልድም። ሐዋርያቱ ያሉትን እነሱ አይሉትም። እሺ ማርያም ታማልዳችኋለች በምድር? አዎ ይሉሃል። መጽሐፍ ቅዱስ ማርያም ታማልዳለች ይላል? መጽሐፍ ቅዱስ ማርያም ታማልዳለች ይላል? ማርያም ታማልዳለች ይላል አይልም። ማለት ሐዋርያቱ አላሉም ማለት ነው። እሺ አይልም። ይታይ እነሱ ግን መጽሐፍ ቅዱስ አታማልድም ይላል፣ እነሱ ግን ታማልዳለች ይሉሃል። መጽሐፍ ቅዱስ ታማልዳለች ብሎ የማይመሰክርላትን ማርያም ኦርቶዶክሳውያን በምድር ሆኖ ታማልደናለች ይሉሃል። መረጃ አምጡ ስትላቸው መጽሐፍ ቅዱስ ላይ ያገላብጠው የለም። ሐዋርያቱ እኮ ታማልዳለች ብለው አላሉ። እነሱ ባይሏትም እኛ እንላታለን ይሉሃል። እሺ ኢየሱስ ክርስቶስ እኮ ያማልዳል ይላል። ማን ያለው? ሐዋርያቱ። የት መጽሐፍ ቅዱስ ላይ? እነሱ ሐዋርያቱ ቢሉትም እኛ ግን አንለውም ይሉሃል። የመጽሐፍ ቅዱስን ሽምጥጥ አድርጎ መካድ፣ የተጻፈለትን ሸምጥጦ መካድ፣ ያልተጻፈላትን ማመን ሚስጥር ናት ኦርቶዶክስ። ያልተጻፈለትን ኢየሱስ ክርስቶስ በሰማያት አሁን ያማልዳል ይላሉ። ልመና ጸሎትን ያደርጋል ይላሉ በሰማያት። ማርያምስ አታማልድም በሰማያት ይላል። የት? ውዳሴ ማርያም የሰኞ የአንድምታ ትርጓሜ ላይ። this is ኦርቶዶክስ። ስክሪንሾት አድርጉና ያዙት ወንድሞቼ እናቶቼ። ያፈለጋችሁ ይሄኛው የሰኞ ውዳሴ ማርያም የአንድምታው ትርጓሜ በሏቸው። ድርሳነ ሰንበት 17ኛው ምዕራፍ ማለት ነው። ደጋግመን ያሳየናችሁ የማርያም አማላጅነት ከመጽሐፍ ቅዱስ አንድም ጠቅሰው ሊያሳዩ አልቻሉም። ሐዋርያቱ ታማልዳለች ብለው አላሉም። ኦርቶዶክሳውያኑ ግን ይለዋታል። መጽሐፍ ቅዱስ ታማልዳለች አይልም፣ እነሱ ግን ይለዋታል። ኢየሱስ ክርስቶስን ግን መጽሐፍ ቅዱስ ያማልዳል ይላል፣ ሐዋርያቱ ያማልዳል ብለዋል፣ እነሱ ግን አይሉትም። ኢየሱስ ለነሱ በሰማይ ያማልዳቸዋል። ድርሳነ ሰንበት ላይ ጸሎትና ልመናን ያደርጋል። የመጽሐፍ ቅዱስን ኢየሱስ ያማልዳል ብሎ የሚለውን ይክዳሉ። የድርሳነ ሰንበትን ግን ያምናሉ። ድርሳነ ሰንበት ላይ ኢየሱስ ጸሎትና ልመናን ያደርግላቸዋል። ያውም ከሲኦል እያወጡ መላእክት እየጎተቱ እየሳቡ እየዘገኑ እያጠቀሱ እያወጡ እፊቱ ያመጡለታል። እሱ ጸሎትና ምልጃን ያደርጋል። ከአብና ከመንፈስ ቅዱስ ጋር ያስታርቃቸዋል፣ ያማልዳቸዋል። ከዛ ወደ አማረች ወደ ተወደደች ገነት መንግስተ ሰማያት ያገባቸዋል። ስለዚህ ኦርቶዶክስ ያልታወቀባት ሚስጥር ናት። እውነት እንዲህ አይነት ድንግዝግዝ ያለባት፣ እንዲህ አይነት ባቢሎናዊነት ያለባት። ስለዚህ ኦርቶዶክስ ሚስጥር ናት ብለው ሲሏቸው አትከራከሯቸው። እናቱ የወለደችው ቄስ፣ ዲያቆን፣ መምህር ይህንን አይመልስም እኔ ፊት ቀርቦ። ዳጊ የመጨረስ ከፈለክ ከጨርስ
እሺ ኤርሚዬ በጌታችን ላሳያቸው በትልቁ አድርገኝ። መቼም እኛ አዲስ በርቶልን ልናብድ ነው። አንተ ስንት ዘመን የበራልን ነገር የሚባል ተረት እኮ አለ። አዲስ የበራልን ያብዳል የሚባል ሆነናል እኛ። አንተ ስንት ዘመን የተዝናናበት ለራስ ያስቀኛል። ብቻ ቆይ ልክፈትላቸው። እኔ ኤርሚ እኔ እንዴት ይሄን ተሸክመ ራሱ ኤርሚ መቼም ችለህ እንደምታወያያቸው ነው ያልገባኝ። በስመ አብ ጸጋ በዝቶልሃል በእውነት። ቆይ አንድ ጊዜ ኦኬ ቪዲዮ ኦኬ ተልሴቭ አድርገው አንዴ ቆይ እሺ እንትን ልበለው ላይቭ ልገባ ብዬ ቅድም እንትን ነው አንስቼው ነበር። ቆይ ቪዲዮና እንዴ ምን መሰል እንትን ላነብላችሁ ነው በጌታ እሱን አንተ ራስህ ነው የምታነብላችሁ ኤርሚ ማለት አረረ ቆይ ይሄማ በጣም የተዝናናውበት ይቀጥል። እሺ ኤርሚዬ ምንድነው አሁን ደግሞ አዲስ ሊሰሩ ምናልባት የሚፈልጉት ከሰሩ እንግዲህ ለሱም መልስ አለን ተዘጋጅተናል። የሚፈልጉት አይ ማርያም ዝም ብላ አታወጣም ሲኦል የገባው ለዘከረ በስሟ እንትን ያለ ምናምን እንጂ ማንንም እያነሳች አታወጣም የሚል ምናልባት ከሰሩ እስካሁን አላሉም። ሁሉንም ሴናሪዮ ነው ያየሁትና ምናልባት ደግሞ እንደሱ ብለው ካሰቡ እስኪ ቆይ የዘከረ ነው ማን የገባው ሲኦል በመጀመሪያ እስኪ ነው ከጻድቁ እስትንፋሰ ክርስቶስ ላይ ያለውን ማለት ነው። እሺ እዚህ ጋር እንዴት ይሻላል በጌታ ቆይ አንድ ወገኖቼ እሺ እዚህ ጋር ሊሰፋ ነው ደግሞ ኦኬ ወደ ጎን ላርገው ይቅርታ በስማ በጣም ቁጥሩን ሁሉ አንተ ነው የምታነብልኝ እቺ አንዴ እንትን ልበላችሁ። እሺ እዚህ ጋር በኢትዮጵያ በጸለዩ ጊዜ ምናምን ይላል ገብታችሁ ፔጁን ላሳያችሁ መጀመሪያ መጽሐፉ ምንድነው ዳጊ ደግሞ ዝም ብለህ ኤርሚ እንደሚያሳየው አረና ቃል እስትንፋሰ ክርስቶስ አንተና ኤርሚ የት ያምኑኛል? እስትንፋሰ ይኸው መጽሐፉ እኔ ጋር ሃርድ ኮፒውን አንተ ሳይልኛለህ። እሺ እኚህ ሰውዬ በደንብ መረጃ ጠይቁት ኤርሚን አዲስ እብድ ስለሆንኩ አንዴ ልበድብህ። እሺ ለኢትዮጵያ በጸለዩ ጊዜ መድኃኔዓለም ለአባታችን ዝክርን የዘከሩ በዓልን ያከበሩ እኔ በስር ነው ማነቡ እንግዲህ እጄ ከተንቀሳቀሰ ይቀርታል። በዓል ያከበሩ ቤተክርስቲያንህን የሳሙ ገድልን ያነበቡ የሰሙ የጻፉ ወዳጅ እስትንፋሰ ክርስቶስ ሆይ ለአንተ ብዬ ኃጢአታቸውን ይቀርላቸዋለሁ። ክብራቸውም እንደ ቅዱስ ሚካኤልና ቅዱስ ገብርኤል ይሆናል። እናት አባታቸው ሙተው አሁን ያዙልኝ ሙተው በኃጢአታቸው እሺ መቼም ለነገሩ ሲኦል እኮ በጽድቅ አይገባም። በኃጢአታቸው ተፈርዶባቸው ሲኦል ከገቡ በኋላ ስለ አንተ ብዬ ከሲኦል አወጣቸው ብሎ ቃል ኪዳን ሰጥቷቸዋል። ማት ኦፕሽን አላችሁ ኦርቶዶክሳኖች ባይ ዘ ዌይ በማርያም ቢዚ ብትሆንባችሁ ይሄው እንትን እንዳላችሁ ይሄው እኚህ ደግሞ እስትንፋስ አሉላችሁ። የሚቀጥለው ፔጅ ነው ደስ የሚለው። አሁን እንግዲህ ማን ነው ሲኦል የገባው? ኃጢአተኛው። ኦኬ አሁን እቺን ደግሞ እናንብባት። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳት ከሲኦል ያወጣሉ። 240,000 አረ ትንሽ ነው ቆይ ኤርሚ ትንሽ ነው ቆይ ያኛው ትዝ የማርያም እንደምረዋለን አነመተዋለን ካልኩሌተር ያዙ ወገኖች 240,000 ይወጣሉ። እኔ ኦርቶዶክስ አይታድል እመቤታችን እግዚእትነ ማርያምን በየዕለቱ እችን ቁጥር አንብብልኝ 400,000 400,000 ነው አይደል? 400,000 አዎ ጎሽ ታድሏል። እሺ እግዚእትነ ማርያምን እመቤታችን እግዚእትነ ማርያምን እንትን ላድርግላችሁ ማርያምን በየዕለቱ 400,000 ነፍሳት ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳት ያወጣል። ኃጢአተኛው እንኳን ንስሐ የገባው ኃጢአተኛ እንኳን አይደለም እንኳን ማርያም እሺ ይህችን ጸሎት አታወጣ። ምን አልከኝ ፋሲሌ? ምን አልከኝ? እሺ ወይ ልጨርሳት። በየዕለቱ ታዲያ በየዕለቱ ማለት እኮ እልፍ ነው። አሁን 400,000 ባይ ዘ ዌይ ሲኦል የገባው ምድር ላይ ከተፈጠረው ህዝብ እኮ ይበልጣል በጠቅላላ ሲወጣ አት ኤንድ ኦፍ ዘ ዴይ 8 ቢሊዮን ህዝብ ቢኖር ኦልሬዲ ከሲኦል የወጣው ግን ወደ 100 ምናምን ቢሊዮን ሊደርስ ነው። ከተፈጠረው ህዝብ በላይ ነው ከሲኦል የሚያወጡት እንግዲህ። እሺ እቺን መጨረሻው ላድርግ ነው ወደ ኤርሚ ልመልሳችሁ። አሁን ይሄ ነው ችግሩ። ይህችን ጸሎት አታወጣም ብሎ የሚከራከር ቢኖር መንግስተ ሰማያትን አያትም ራሱ ጽሁፉ ራሱ። እሺ ኤኒዌይስ ደማምሩና ንገሩን። እልፍን አንድ እልፍ አለ እዚህ ጋር 400,000 ሲደመር 240,000 በቀን እልፍ 10,000 ማለት ነው። እልፍ 100,000 10,000 10,000 ማለት ነው። እልፍ
በቃች እንደማምራችሁ ኦርቶዶክሳውያኖች አንሳላችሁ ፈታ ብላችሁ ኑሩ እዚህ ቅድስና ምናምን አትበሉን እሱ ለኛ ነው ለክርስቲያኖች ነው ለእናንተ አይደለም ኤርሚዬ ተቀጥል ወይ አበድኩ 600 ወይት 246 10 10 10 ነው 10 240 ሺህ 250 ሺህ 400 ሺህ 650 ሺህ ነፍሳት 650 ሺህ ነፍሳት እና ጊዜው ከመቼ ነው የጀመረው ማለት እኮ እኛም ገብተናል ምንም ማለት ቃልኪዳኑ ከተገባበት የዓለም ህዝብ በሙሉ ቃልኪዳኑ ከተገባበት ጊዜ ጀምሮ ማለት ነው ኦ ማይ ጋድ ያ that means እኮ is more than የዓለም ህዝብ ማለት እኮ የቀድም ያልኳችሁ የአንድ ክረምት ነጠብጣብ ዝናብን ያክል ከሲኦል ታወጣለች እኮ ነው የሚሉት የክርስቶስ ሰምራ ደግሞ 3000 ነው የምታወጣው በየግንቦት 12 ቀን ከመላኩ ከሚካኤል ጋር እጅ ለእጅ ተያይዘው ይወርዱላል ወደ ደብረ ሊባኖስ ያከብሩታል በዓሉን ግንቦት 12 እና ይወርዳል ሚካኤልን ይዛው ትወርዳለች ሚካኤል እንደፈለገ ነው የሚያሽከረክሩት በሰማይ እና ይዛው ትወርድና ሚካኤል በክንፉ ብቻ አንድ ያጥቀሶ ወደ ሲኦል ክንፉን ወርታይ ሲለቀው እንደ ማግኔት ላው ላይ ጥብቅ እያሉ ይወጣሉና ሚካኤል ሺ በክንፉ ሺ ባከናፉ ብለው ይላሉ ህዝባችን በእንዲህ አይነት ኮተትን የታሰረው ወንድሞች እናቶች በእንዲህ አይነት ኮተት ራቢሽ የሆነ ነገር ማለት ነው በመላእክት ላይ ይቀልዳሉ እሱንቶ አሁን ዳጊያውን እምነት ያመኑ ምናም ገድል የጻፉ ነው አይደል ለብትለው እርሳው እሱ እንዴ የዛ የስንፋሰ ክርስቶስን መቃብሩን የሳመ ምናም እርሱን እርሱት ድርሳነ መድኃኔዓለም ወገር ለመባህ ጽዮን ላይ ክርስቶስን ያላመነ በአብ ወወልድ ወመንፈስ ቅዱስም ያልተጠመቀ አረማዊ የሆነ ሰው ጭስ ነክቶት ይድናል ብላ ታስተምራለች ቤተክርስቲያን ባህረ ጥበባት ናት ይሄ መጽሐፍ ቅዱስን የማያነብ አንብብ ብለህ ስትለው ናላው የሚዞር ትውልድ ቃልዮት ያሰማልን መንግስተ ሰማያትን ያዋርስልን ብሎ ይለዋል እትዬ ከነ ቀሚስሽ ከነ ፍልስፍናሽ የእግዚአብሔር ልጅ ኢየሱስ ክርስቶስን ባታምኑትና ባትቀበሉት የእሳት ባህር ድቅድቅ ጨለማ ተዘጋጅቶላችኋል እንዲህ አይነትን የደብተራ ቅርሻትና ተረት አምነህ ገነት ገባለው ብለምትል ሲኦል ነው የምትገባው ና እንደዚህ ይለዋል ወገኖች አታመልጡም ወይ ከዘላለም ጥፋት አትድኑም ወይ ነው እኛ የምንነግራችሁ ወንድሞች እስከመቼ ድረስ በሁለት ሐሳብ ታነክሳላችሁ እንዳላቸው ኤልያስ ማለት ነው ኦርቶዶክስ በሁለት ሐሳብ እኮ አይደለም ታነክሰው በስንት ሐሳብ መሰለም ያነክሱት ልክ እኔ ኦርቶዶክስን ሳስባት ማቴዎስ ወንጌል መጽሐፍ ሰፊው መንገድ ብሎ ያለው ማለት ነው ጠባው መንገድና ሰፊው መንገድ አለ አይደል ሰፊው መንገድ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ያው ለምን በሁሉ ቦታ መግባት ትችላለህ ጭስ ነክቶ መግባት ትችላለህ አረማዊ እንኳን ብትወድ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ግልጽ ሆኖ በጌታ ስም በተሰየመው መጽሐፍ ላይ ተጽፏል ትድናለህ አተላ ልሰት ተጸድቃለህ መቃብር ላይ የወደቀ ፍርፋሪ በልተ ደብረ ሊባኖስ ተጸድቃለህ ደብረ ሊባኖስ ማይደ ከተቀበልክ ስፔሻል ገነት ነው የምትገባው ስፔሻል ክላስ ይያዝልሃል እኔ ሶፋ ላይ ተቀምጫለሁ አሁን ከቆምኩበት ቁጭ ብያለሁ ወገኖች ከዘላለም ጥፋት ዳኑ ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም ቀብቶ ልኮታል የዓለም መድኃኒት አድርጎ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ እግዚአብሔር ልጁን ሰጠኮ አማኑኤል ከኛ ጋር ሆነ እሱ ከኔ ጋር ሆነ በኋላ ጥፍራ ያስፈልገኝ ለመጽደቅ ጸጉራ ያስፈልገኝ ዘራ ብሩክ መቃብራ ያስፈልገኝ ደብረ ሊባኖስ ፍርፋሪ ያስፈልገኝ ዘራ እንትና ማነው አተላ ያስፈልገኝ ድርሳነ መስቀል ላይ ያለ ምንም ያስፈልገኝ መጽሐፍ የጻፈ የደጎሰ ያስደጎሰ ያነበበ ያስነበበ ምንም አይመለከተኝም እዚህ ቅዱሳት ነቢያትና ሐዋርያት የጻፉልን መጽሐፍ ይያለ መጽሐፍ ቅዱስ የተባረከው ቅዱስ የእግዚአብሔር ቃል መጣልህ አህመድ ኃይለ ማርያም ዋቆ ብሎ የሚል ሰው እኔ እኮ ማን ሲጠራ ማን ነው አቤት የሚለው
አይ አይ ኖ ሰውየውን ገና አላወቅነውም፣ ግን አሰላሙ አለይኩም ብሎ ኤርሚ በጌታችን መዝሙርማ መስማት አለብን። ኤርሚ ይሄ መዝሙር ግዴታ ነው። ኤርሚ አንደኛ የሆነ መዝሙር ተገኝቷል። አንደኛ ያላየም ለዛ ነው። ምንድነው አመለጠኝ። አሰላሙ አህመድ ኃይለ ማርያም ዋቆ ብሎ ምንድነው? እኔ ቆይ እዚህ መዝሙር የሰማው ነው። ቆይ ተባክሽ ማራቶን አንተ ዳጊ አንተ ቆይ ጌታ አንሰማችሁ አንዴ በጌታ ከፍ አድርጉኝ እንዴ! እሺ ትልቁ ላይ አድርጊው። ሃይማኖት አንዲት ናት ተዋህዶ፣ ሃይማኖት አንዲት ናት ያውም ተዋህዶ፣ እመኑባት እንዳትሆኑ ባዶ። እኔ ለእናንተው ብዬ ነው ኤርሚ በኋላ የለውም በኋላ ጉድ እንዳትሆኑ። ጌታዬ ተው ዛሬ ልገሉኝ ነው በእውነት። እኔ የምልህ የኑሮ ውድነት ነው። የኑሮ ውድነት ነው ምንድን ነው ያደረገው ህዝቤን እንደዚህ? ምንድን ነው እንደዚህ ናላውን ያሳጣው? ምንድን ነው የኢኮኖሚው ነገር ነው? አልገባኝም። ስለ ሶላ ስክሪፕተር መጠየቅ ፈልጌ ነበር። ስለ ሶላ ስክሪፕተር መጠየቅ ፈልጌ ነበር። እሺ ዝላለሁ። እንትን አንድ ኢንፋሊብል የሆነ ቦዲ ስክሪፕቸሩ ይሄ ነው ብሎ ካልነገረክ እንዴት ነው ላይክ ለምሳሌ መጽሐፍ ቅዱሱን ማታውቀው ካልሆነ እንዴት ነው ሶላ ስክሪፕተር ብለህ የምታውቀው? እሱ ነው ግራ ይገባኛል። አልገባኝም። መጽሐፍ ቅዱሱ የማይነግር ከሆነ ማለት ምን ማለት ነው? ለምሳሌ አሁን እንትን ጌታችን ሲሄድ ይሄ ነው መጽሐፍ ቅዱስ አንድ መጽሐፍ አይደለም፣ ብዙ መጽሐፎች አንድ ላይ ሆኖ ነው እና ሁሉም መጽሐፎች ላይክ ስክሪፕቸር መሆናቸው ማታውቅ ካልሆነ እንዴት ነው ሶላ ስክሪፕተር ሆልድ የምታደርገው? አልገባኝም። ገብታችኋል? ሜርሲ እያለ ያለ አይ በአማርኛ ቢደግምልን አሪፍ። እኔ ልንገርህ የሚለውን ገብቶኛል። ኢንፋሊብል የሚልህ ሶላስ ስክሪፕተስ የሚልህ ኤርሚ እንደ መጽሐፍ ቅዱስ ማለት ነው። እነዚህ አሁን ገድሎቹ አይደሉም ለማለት ነው አይደለ? ሶላስ ስክሪፕተስ አይደሉም፣ ኢንፋሊብል አይደሉም ነው አይደለ የምትለው? አይ እኔ ምለው አሁን ለምሳሌ ሂብሯን መጽሐፉ ለምሳሌ ቤተክርስቲያኑ ኢንፋሊብሊ ይሄ መጽሐፍ ነው የእግዚአብሔር ቃል ነው ብሎ ካላስገባው አሁን እኔ ይሆናለሁ ሚት አደርጋለሁ። ግን ኢትዮስ እንደዛ እኮ ካልክ መጽሐፍ ቅዱስን ከኛ ጋር ተቀብለህ በቃ ገድሎችን በሙሉ ወርውሩ እኮ ነው እኛ የምንለው። አንተ ትንሽ ሪዝነብል ሰው ትመስላለህ እና እነዚህ ኢንፋሊብል ናቸው ካልካቸው በቃ ጌት ሪድ ኦፍ ደም። እነዚህ እኮ ወንድሞች የሚደግሙት ለምን እንደሆነ ታውቃለህ? ያ ቤተክርስቲያናችን ውስጥ ስለሚሰበክ ነው። ህዝቡን እየወሰዱት ስላለ ነው። በገድሉን ህዝቡ ስለሚያምን ነው። ገባህ አባባሌ? ኦፍ ኮርስ ዩ ኖ ዊ ቢሊቭ ዘ ባይብል ኢዝ ኢንፋሊብል ኢትስ ዘ ወርድ ኦፍ ጋድ። ምን እንደሆነ እንዴት ነው መጽሐፍ ቅዱስ የምታውቀው? ከየት ነው የመጣው መጽሐፍ ቅዱስ? ኦኬ አንተ አሁን አዲስ የተነሳችሁበት ነገር ምንድን ነው? ሰክሴሽን አይደለ? የመጀመሪያው ፈርስት ሴንቸሪ አፖስቶሊክ የኢትዮጵያ ኦርቶዶክስ አትገናኝም ከዛ ጋር። ክህደት የተጀመረው ሐዋርያቶቹ ሞቱ ወዲያው ነው የተጀመረው። እሺ ስለዚህ አሁን የሰዎችን እንቀበል ለሚለው ነገር አሁን ያለው ስክሪፕቸር ከፈርስት ሴንቸሪው ጋር ካለው ካኖናይዝድ ካረጉት ጋር ሰዎች ጋር እምነቱ ካልተገናኘ ኢንፋሊብል የሆነውን ሶላ ስክሪፕቸርሽን ካያስክ then you should be with us። ገባ? አሁን እነሱ ምንም ይጣመምበት ነገር የለም። አሁን ያስከው ስክሪፕቸር መጽሐፍ ቅዱስ ሞር እንዴት ነው የምታውቀው አንተ? the word of God go ahead እንዴት አወቀ? አሁን ገባኝ። እሺ የኢትዮጵያ ኦርቶዶክስ ክርስቲያን እንዴት በሆኑ ነው ያወቀችው እኮ በዛ ላይ ያለው መጽሐፍ ቅዱስ እኛ ከማዞሬቲክ ቴክስት ከአይሁዳውያን የሚቀበላቸው 39 የብሉይ ኪዳን መጽሐፍት እና 27 ቅዱሳት መጽሐፍት በዓለም ዙሪያ ደግሞ ያሉ
አብያተ ክርስቲያናት ከሚቀበሏቸው በቀኖና ደረጃ እንግዲህ ሁሉም እንደሚስማሙበት የኢትዮጵያ ኦርቶዶክስም ካቶሊካዊትም ቤተክርስቲያን 66 የተባሉት ስንፋተ እግዚአብሔር እንቀበላለን። ስለዚህ መጽሐፉ እኮ ከ27 ቅዱሳት መጽሐፍት ውጭ ያለው 39 የብሉይ ኪዳን ቅዱሳት መጽሐፍት ባለቤት አላቸው። በሮሜ መልእክት ላይ የእግዚአብሔር ቃል እንደሚናገረው የእግዚአብሔር ቃል አደራ ተሰጧቸው ይላል ለእስራኤላውያኑ። ስለዚህ መቼም እንደ ነቢዩ መሐመድ ካልሆናችሁ በስተቀር አይሁዳውያን በአንድም በተዘዋዋሪ መንገድ የመጽሐፉን እውነት ይዘውት አለ ያ ኦሪጂናል ነው አይደለም ብሎ የሚል አንዳንድ ጊዜ ክርክር ይነሳል። ግን ያ ማለት ራስን ለማስመታት ካልሆነ በስተቀር ሌላ ምን የሚፈይደው ነገር የለም። ስለዚህ እኛ ቅዱሳት መጽሐፍት የእግዚአብሔር ቃል መሆናቸውን ያወቅነው አሁን የምንቀበላቸው 39 የብሉይ ኪዳን ቅዱሳት መጽሐፍት በኦርቶዶክስም በካቶሊካውያንም በእኛ በወንጌላውያንም ዘንድ አይሁዳውያን ይቀበሏቸዋል። አይሁዳውያን ደግሞ መጽሐፍቱ ባለቤቶች ናቸው። እነሱ የእግዚአብሔር ቃል አደራ ተሰጧቸው ብሎ ስለሚል ማለት ነው። አይሁዳኖቹ በዛ ሰዓት አንድ ስትሪክት የሆነ እንትን አለ ስክሪፕቸር አልነበራቸውም፣ አይስማሙም ነበረ በካነኑ እና ደግሞ በአዲስ ኪዳኑም ስትሄድ ሂብሩ ለምሳሌ ማን እንደጻፈ አይታወቅም። ቤተክርስቲያኑ ኢንፋሊብሊ ስላስገባችሁ እኔ ምክንያት አለኝ ለምን እንደማምንበት እናንተ እና ደግሞ ለምሳሌ ምንም ክራይቴሪያ ተጠቅሞ ነው መጽሐፍ ቅዱስ ሂብሩ ምንድን ነው ያልከው? ድጋሞ ከእንደገና አንደኛ ነገር ሂብሯን ማን እንደጻፈው አይታወቅም። ኢንፋሊብሊ ቤተክርስቲያኑ መጽሐፍ ቅዱስ ብላ ስላስገባቻት ነው። ሁለተኛ ነገር ደግሞ ምንን ክራይቴሪያ የተጠቀምክ ነው መጽሐፍ ቅዱስ አዲስ ኪዳን የምታስገባው? ማለት ሂብሩ ቡክ ነው የምትለው ወይስ ቋንቋውን ነው የምትለው? ኖ ይቅርታ፣ መጽሐፉን ነው ሂብሯን መጽሐፍ እና ደግሞ ሌላ ደግሞ ምንን ክራይቴሪያ የተጠቀምክ ነው መጽሐፍ ቅዱስን ውስጥ ነው ወይስ ውጭ ነው የምትለው? ለምሳሌ ሐዋርያኖቹ ወይም ሐዋርያኖቹ ብለው የሚያውቁትን ብለህ የምትቀበል ከሆነ ስለዚህ ምንድነው እያልክ ያለው? የዕብራውያን መጽሐፍ ለምን ማታስገባው? የክሌመንት ኦፍ ሮምን ለምን መጽሐፍ አታስገባው? እሱም በሐዋርያኖቹ የተባለ እኔ አሁን የቀለሜንጦስ ምናምን ነገር የምትለው እሱ የኦርቶዶክስ ኮተት ነው ብራዘር፣ አይመለከተኝም። አሁን መጠየቅ ያለብህ ዕብራውያንን አስወጥተህ የቀለሜንጦስን ለምን እንደማትጨምረው አልከኝ። ሁስ ቀለሜንጦስ እኛ የምናውቀው መጽሐፍ ቅዱስ ላይ ቅዱስ ጳውሎስ እንደ ስማቸው በሕይወት መጽሐፍ ከተጻፈ ተብሎ ከጠቀሰው አንዱ ሰው እንደሆነ እናውቃለን። ከዛ ውጭ ቀለሜንጦስ የጻፈው ምናምን ነገር ብሎ የሚሉ የኦርቶዶክስን ቶፈንቱ የሆነ ተረት ነው ተረት። ዕብራውያን መልእክትን ግን አሁን መጽሐፍ ቅዱስ ክፍል ውስጥ ሊገባ አይገባም ነበር ነው እያልክ ያለው አይደል? አይደለም፣ እኔ እንደዛ አላልኩም። እኔ ምክንያት አለኝ እንደዛ ለማመን። ምን ለማለት ነው? ምክንያት ምን ለማለት መጽሐፍ ቅዱስ ውስጥ መግባት መካተት አልነበረበትም ነው? ኖ እንደዛ የለም። አባባል ይቅርታ በክሊር ካላረኩ ኢንፋሊብሊ ከመጽሐፍ ቅዱስ ውጭ ኢንፋሊብል ነገር የለም ብላችሁ ካሰባችሁ ኢንፋሊብሊ ሊሳሳቱ ይችላል ማለት ነው መጽሐፍ ቅዱስ ሲከቱ። ስለዚህ ማንም ሰው ለምሳሌ ማርቲን ሉተር እንዳደረገው ማርቲን ሉተር ጋር ከመጣት በፊት ዕብራውያን መልእክት ፋሊብል ነው ወይስ ኢንፋሊብል መጽሐፍ ነው? ኢንፋሊብል ስክሪፕቸር ነው መጽሐፍ ቅዱስ መሆን አለበት። እኔ እንደዛ አምናለሁ። ታዲያ ምን ያዳርቀናል? መጽሐፍ ቅዱስ ነው ብለን ካመን አባቶች መጽሐፍ ቅዱስ ነው ብለው ጨምረውታል። ቅዱሳት መጽሐፍት ነው። ከአዲስ ኪዳን መጽሐፍት አንዱ ስመጥር እንደውም መጽሐፍት ነው። ሌሎችም እንደዛው ናቸው፣ ግን የእግዚአብሔር ቃል ነው። ስለዚህ ምንድን ነው አሁን የሚያታግለው ማለት የሚያታግለው? ለእኔ ምንሆነ የሚያታግለው ለምሳሌ ሂብሯንን እኔ የምቀበልበት ምክንያት የቤተክርስቲያን ኢንፋሊብሊ ዲሳይድ ስላደርገው እሱን ይቀበላለሁ። ግን እናንተ እዚህ ጋር ቤተክርስቲያኑ አንድ ነገር ኢንፋሊብሊ ሲናገር ለምሳሌ እመቤታችን ኃጢአት የለባትም ሲል እሱን ሪጀክት አድርጋችሁ ሂብሯን ግን መጽሐፍ እኛ አይመለከተን። ማርያም ኃጢአት እንዳለ ማነው ኃጢአት እንደሌለባት መጽሐፍ ቅዱስ አይናገርም። ማርያምና ዕብራውያንን አትቀላቅለው። አሁን ለምንድነው ዕብራውያን መጽሐፍትን ለምንድነው የተቀበላችሁት ነው ብለህ የምትለው? እኛ ብቻ ነን ልንቀበል የሚገባው እናንተ አይመለከታችሁም ነው ወይስ ዕብራውያን የረከሰ መጽሐፍት ነው መጽሐፍ ቅዱስ ውስጥ ሊገባ አይችልም ነው ብለህ የምትለው? አልገባኝም። አንዴ መጽሐፍ ቅዱስ ውስጥ አይግባ ብዬ አላልኩም ትለኛለህ። አንዴ ደግሞ እኔ በግሌ ምናምን ነገር ብለህ ትለናለህ። ምንድን ነው አልገባኝም። መጽሐፉ በመጽሐፍ ደረጃ መግባት አልነበረበትም፣ ስህተት አልባ አይደለም ስህተት አለበት ነው የምትለው ወይስ ምንድን ነው እያልክ ያለው? አልገባኝም። ይቅርታ በጣም ኦርቶዶክስ ወይ እኔ ወይም ካቶሊኮች ኦርቶዶክስ እና ካቶሊኮች መጽሐፍ ቅዱሴ ይሄ ነው ይኸው ዝግ ነው መጽሐፍ ቅዱሴ ማለት ይችላሉ። ግን እንደ ፕሮቴስታንት ኢንፋሊብል ዝግ ነው ብላ አትልም። መጽሐፍ ቅዱስን ክፍት ነው። በኦርቶዶክስ ካነን ውስጥ መጽሐፍ ቅዱስ ዝግ አይደለም፣ ክፍት ነው። ገና ካነን አድርጋ እንኳን አልጨረሰችም።
ታውቃለህ አሁን የአዲስ ኪዳን መጽሐፍት ራሱ 8 የአዲስ ኪዳን መጽሐፍትን ጨምራ እንዳለች የዮሐንስ ማን የዮሴፍ ወልደ ኮሪዮን መጽሐፍት ሁሉ ዜና አይሁድ የሚባለው መጽሐፍት ሁሉ ጭምር ልትቀበል ማለት ነው ተቀብላ መጽሐፍት ውስጥ ልታካትት ሁሉ እንዳለች አካታለች። የዮሴፍ ወልደ ኮሪዮን መጽሐፍ የት አለ? ኦርቶዶክስ አሁን ካህንን ዘግታለች ብለህ ትላለህ እንዴ? የባጤ ቋጡን የአሰስ ገሰሱን ሰብስባ የያዘች ቤተክርስቲያን አለች እንዴ? የዮሴፍ ወልደ ኮሪዮን መጽሐፍን እኮ ከብሉይ ኪዳን ቅዱሳት መጽሐፍት ጋር ተርታ ከሚልኪያስ መጽሐፍ ቀጥላ እኮ የጻፈች ደፋር ቤተክርስቲያን ናት። አምጭ መጽሐፉ ተብሎ ሲባል መጽሐፉ የለም። ከዛስ ማህበረ ቅዱሳን ይኸው እጄ ላይ አለ ዜና አይሁድ መጽሐፍት ማለት ነው። በቃ ተራ የሆነ ተራ ስለ አይሁድ ታሪክ ጆሲፈስ የተባለው ሰውዬ ጻፈ የተባለው ነው በአማርኛ ማህበረ ቅዱሳን የተረጎመው። እሱን የመጽሐፍ ቅዱስ ክፍል ብለው ብላ የተቀበለች ቤተክርስቲያን ናት። ጆሲፈስ አሁን የአይሁድ አንድ የታሪክ ምሁር የነበረ ሰው እንጂ ከሚልኪያስ መጽሐፍ ቀጥለህ የእግዚአብሔር ነቢይ የእግዚአብሔር አገልጋይ ነው የእግዚአብሔር ሰው ነው እግዚአብሔር በሱ በኩል ያህዌ ተናግሯል ተብሎ የምትቀበል ቤተክርስቲያን እንደ ቆራሌው ያገኘችውን ሰብስባች ያስገባች ቤተክርስቲያን ናት። ስለዚህ ካህንን በኦርቶዶክስ ተዋሕዶ ቤተክርስቲያን አልተዘጋም። በጴንጤው ግን ተዘግቷል። ከ66ቱ መጽሐፍት ውጭ ወይ ፍንክች ብለን 15ቱን ዲትሮ ካኖኒካል የብሉይ ኪዳን መጽሐፍትን ካቶሊክ ኦርቶዶክሳውያን የምትቀበሉትና ካቶሊክ የምትቀበለውን 72 ብላ ምትለው በ66ቱ ላይ 6 ጨምራ 72 ብላ ምትለውን እኛ አንቀበልም። ዝግ ነው። ጴንጤው ጋር ካኖኑ ተዘግቷል። ከዚህ በኋላ ሰማይ ምድር ከፍ ዝቅ ብሎ ቢል አንቀበልም። 27 የቅዱሳን የአዲስ ኪዳን መጽሐፍት እና 39 የብሉይ ኪዳን ቅዱሳት መጽሐፍት ተጽፈው በቃ እነሱን አባቶች አስተላልፈዋል። ኦርቶዶክሳውያንም ራሱ ይሄንን 66ቱን ላይ እኮ ነው 15 ጨምረናል ብለው ያሉት። ካቶሊካውያንም በ66ቱ ላይ ነው 6 ጨምረናል ብለው ያሉት። ያው እናንተ ቤት ተጨማሪ ጠይቁ ለፔፕሲ ብቻ ሳይሆን የፈለገ ነገር ይጨመራል። ስለዚህ እናንተ ጋር ካህንን አልተዘጋም። ስላልተዘጋ ነው መጽሐፈ ኪዳንን ዲድስቅልያ፣ ቀለሜንጦስ፣ አብጥሊስ፣ ግጻዌ ብላ ኦርቶዶክስ በ27ቱ ላይ 35 እኮ የአዲስ ኪዳን መጽሐፍት ከሆነ ያለው በእናንተ ቤት 27 አይደለም 35። 8ቱ ከየት መጡ? ይሄው ላሳይ ይችላል በመረጃ ማለት ነው። ስለዚህ በኦርቶዶክስ መጽሐፍ ካህንን አልተዘጋም። የዕብራውያን መልእክት የእግዚአብሔር ቃል ነው። በኦርቶዶክስም ራሱ ተቀባይነት ያለው ማለት ነው። ስለዚህ ካህንን ስለመዝጋት ከሆነ ካህንን አልተዘጋም በእናንተ፣ በእኛ ግን ተዘግቷል። ከዚህ በኋላ የምንቀበለው መጽሐፍ ነው 66 ነው የምትለው። ከየት አምጥተህ ነው መጽሐፍ ቅዱስ? ኦርቶዶክስ ከየት አምጥተህ ነው 66 ብላ የምትለው? አንተው ራስህ ተጠይቅ እስኪ። አትመልሰውም። እኔ ኦርቶዶክስ የእናንተን ኮተቶች ስላልተቀበልን ከየት አምጥተህ ነው ኦርቶዶክስ? አድመጠኝ ብራዘር፣ እንደማመጣ ጠይቀኛ። ከየት አምጥተህ ነው አይደል ያልከው? ኦርቶዶክስ ከየት አምጥተህ ነው በ66 ነው የተቀበለችው? እሺ እኔ መጽሐፍ ቅዱሱ ብቻ ለሚፋለው ብዬ ስለማምን ቤተክርስቲያን መልሰልኝ። 66ቱን ከየት አምጥታ ነው ኦርቶዶክስ የተቀበለችው? እሺ ቤተክርስቲያኑ ያኔ ተከራክሮ አይቶት ተቀበሉት። ኢንፋሊብሊ መንፈስ ቅዱስን መርቷቸው ዲሳይድ አድርጉ ብዬ አምናለሁ። እሱ የት አምጥታ ነው የተቀበለችው? 66ቱ ከሐዋርያኖቹ አግኝታ። ከሐዋርያ ነው። እኛ ታዲያ ከመሐመድ ነው እንደተቀበልነው። ሙሉ መጽሐፍ ቅዱሶቹ የትኛው መጽሐፍ ሙሉ መጽሐፍ ቅዱስ? ለምሳሌ ሐዋርያቱ ይቀበሉት የነበረው መጽሐፈ ሄኖክን ይቀበሉት ነበር ሐዋርያቱ? እሺ አንዴ ላውራ። እሺ ኩፋሌን ይቀበሉት ነበር? ነው መልስልኝ። ኩፋሌን ይቀበሉት ነበር መጽሐፍት ሐዋርያቱ? ጦቢትን ይቀበሉት ነበር? እያወራን ነው ታወራለን። ጦቢትን ይቀበሉት ነበር? እሺ መሀል ላይ ከት እያደረከኝ ነው ልመልስልህ። እሺ ጋሄድ። እሺ እኔ የምለው ሁሉም መጽሐፍ ቅዱስ አዲስ ኪዳን ላይ ያሉት መልስልኝ። የጠየኩህን መልስልኝ። 66ቱን አባቶች ከሐዋርያን አበው ነው የተቀበሉት ብለህ አልክ። እኛ ከነቢዩ መሐመድ ነው የተቀበልነው። ታዲያ 66 እሱን የመለስኩልህ እኮ ነው። ለምን ነው ትመልስልኛለህ? እናንተ ከሐዋርያን አበው እንደተቀበላችሁ እኮ ቅድም ጠቀስኩልህ። 39ኙን ቅዱሳት ቆይ 39ኙ ቅዱሳት መጽሐፍት ከማዞሬቲክ ቴክስት ከአይሁዳውያኑ ታማኝ ምንጭ የተቀበልነው ነው። እኛ እንደናንተ የባጤ ቋጡን የጆሲፈስን መጽሐፍ ሁሉ እያስገባን ጦቢት፣ ዮዲት፣ ግራኝ መሐመድ ምናምን ነገር እያላችሁ ግራኝ መሐመድ እንኳን በመጽሐፍ ደረጃ አላስገባችሁትም፣ ግን እንደዚያ እያላችሁ የለቃቀማችሁትን አንቀበልም። ኩፋሌን ስላልተቀበልን መጽሐፍ ቅዱስ አይደለም እናንተ የተቀበላችሁ ትላለህ እንዴ? አንቀበልም። ኩፋሌ ተራ መጽሐፍት ነው። ጥበብ ተራ መጽሐፍት ነው። የሰለሞን መጽሐፍ አይደለም። የሰለሞን መጽሐፍ መክብብና ምሳሌ ናቸው። መኃልየ ሶስቱ ማለት ነው። አይሁዳውያኑ የተቀበሏቸው ነው የምንቀበለው።
አይሁዳውያኑ አሁን ጥበብ መጽሐፍ የሰለሞን ነው ብለው አልተቀበሉም። ከኋላ የመጣ አይና ወጣ እንደሚባል አይነት ከሆነ መሐመድ የሚባል ሰውዬ ከ600 ዓመት በኋላ ተነሳና ኦርቶዶክስና አይሁድ ስተት ነው ብሎ አለ። ከኋላ የመጣ አይና ወጣ እንደሚባል ማለት ነው። እናንተም በኋላ ላይ ወጣችሁ ከአይሁድ በፊት አይደላችሁም፣ ከአይሁድ በኋላ ናችሁ እናንተም፣ እኛም ከአይሁድ በኋላ ነን። አይሁዳውያን ግን 39 ቅዱሳት መጽሐፍትን የእግዚአብሔር እስትንፋስ ያለባቸው መሆኑ በራሳቸው ልጆች በነቢያቱ የተጻፈ መሆኑን ምንም እንኳን በአንድነት ጥራዝ እንኳን ባይቀበሉትም በወቅቱ በብራና ጽሑፍ የተጻፈ እሱ በአንድነት ተጠርዞ በኋላ ላይ ተቀበለውታል ማለት ነው። ስለዚህ 39 አድመጣኝ እሰጥሃለሁ። የብሉይ ኪዳን መጽሐፍትን እናንተ ስትቀበሉ አይሁዳውያን ያልተቀበሉትን ሁሉ የአገር ግሳንግስ ተቀበላችሁ እኛን ተቀበሉ አትበሉም። አንቀበልም። ለምን? ራቢሽ ስለሆነ። ማውራት እችላለሁ? እችላለሁ። አይሁዳኖች ከሆኑ ለአንተ አውቶሪቲ ማለት ነው። አይሁዳኖች መጽሐፍ ቅዱስ የተጠረዘ አልነበራቸውም። አንተ አይደለም የምትነግረን የመጽሐፍ ጥራዝ በአንድነት የተጠረዘበት የቱ ጋር እንደሆነ አድመጠኝ። በመጀመሪያ አይሁዳውያኑ በአንድነት የተጠረዘ እንደማመጥ እኮ አልኩህ ወንድምዬ። ጌታችን ኢየሱስ ክርስቶስ እያወራህ አይሁዳውያኑንም ደግሞ ለመክሰስ አትሂድ። ኦኬ አይሁዳውያኑ የብራና መጽሐፍቶች ነበሯቸው፣ የተለያዩ መጽሐፍት ማለት የኢሳይያስ ትንቢት መጽሐፍ ጥቅልል መጽሐፍ ነበራቸው። በጳውሎስ ዘመን እንኳን የብሉይ ኪዳን መጽሐፍት በአንድነት ተጠርዘው አልተጻፉም። ግን አስቀድሞ ወደ እኔ እንድትመጣ ክረምቱ ሳይገባ በርኖሱንና በብራና የተጻፈውን አምጣልኝ ብሎ ያለው ውዳሴ ማርያምን አይደለም አምጣልኝ ያለው፣ የብሉይ ኪዳን ቅዱሳት መጽሐፍት ነበሩ። ኦኬ እነዛ ጥቅልል መጽሐፍቶች በአንድ በተዘዋዋሪ መንገድ አድመጠኝ ያዳመጥኩ ቅድም አድመጠኝ ብለህ አወራ አልከኝ እኮ 1 ሰከንድ ሳላወራ ከዛም ኢንተራፕት አደረገኛለህ። አንተ የምትለው አይሁዳውያኑን ለመክሰስ አትሄዳ ምንድን ነው የከሰሰ? እኔ እኮ ሂስቶሪካል ፋክቱ ነው የነገርኩህ ያለሁት። አሁን አይሁድ ኦርቶዶክስ ከአይሁድ የበለጠ እውነት ኖሯችሁ ስለ መጽሐፍ ቅዱስ ታወራላችሁ? አታፍሩ? አይሁዳውያን ለምን ነው የምቀበለው? ኢየሱስ ክርስቶስ ይካዱ መብታቸው ነው። በመጽሐፍ ደረጃ ግን አድመጠኝ። እናንተ እስከዳችሁት የለ እናንተ ክርስቶስን ከዳችሁት የለ ወይ? አድመጠኝ ብራዘር። የካዱበት ምክንያት ሚዩትን ብታነሳም እንዳታወራ ካልሆነ ታች አወርድሃለሁ። የካዱበት ምክንያት ግልጽ ሆኖ ተጽፏል። ኦኬ መጽሐፍትን ባለማወቃቸው ምክንያት የጥበብን ጌታ አልተቀበሉትም። አውቀውትስ ቢሆን ኖሮ እኮ ነው ያለው። ስላላወቁት ነው ያልተቀበሉት። አየህ እናንተ አውቃችሁ የካዳችሁ ከሃዲያን አላችሁ አይደል? ኦርቶዶክስ ኢየሱስ ክርስቶስን ልጋጋችሁን ላው ላይ የምትጠርጉበት ስሙን እየጠራችሁ ግብረ ሰዶማዊውን እያላችሁ መጽሐፍ የጻፋችሁ የእነሱ ክደት አንድ ፊቱ ነው አይሻልም እንዴ? እናንተ እናውቃለን ብላችሁ ከምትሉት ይልቅ አይሁድ ያልተቀበለው ስላላወቀው ነው። ለምን? አውቀውትስ ቢሆን የክብርም ጌታ ባልተቀበሉት ነበር። ለምንድን ነው ያላወቁት? ቅዱሳት መጽሐፍትን አላወቁም። የአይሁድ ትልቁ ስህተቱ ከድሮ ጀምሮ ቅዱሳት መጽሐፍትን አላወቁም። ቅዱሳት መጽሐፍትን ስላላወቁ የመሲሁን መምጣት ዘመንን አልመረመሩም። ጌታችን እንዳለው የመጎብኛሽን ዘመን አላወቅሽምና አላት። ለምንድን ነው አላወቅሽም ብሎ ያላት? ሊጎበኛት የሚችለው ጌታ መቼ እንደሚመጣ ነግሯት ነበር። በዳንኤል ነግሯቸው ነበረ። በ62 7 ሱባኤ ማለት ነው። ኦኬ ዘመኑን ያላወቁት፣ ዘመንን አልመረመሩም። የሚወለድበትን ዘመን አልመረመሩም። ግን ምልክት ግን ሰጥቷቸው ነበር ጌታ የት እንደሚወለድ፣ ቤተልሔም ኤፍራታ እንደሚወለድ፣ ድንግል ሴት እንደምትወልደው፣ ከነገደ ይሁዳ እንደሚወለድ፣ የሚወለድበትን ዘመን በዳንኤል የሚወለድበትን ዓላማ ሊሞት እንደሆነ በኢሳይያስ ሁሉ ለበደልና ላጠች ስለ ሕዝቤ ኃጢአት ተመቶ ከሔዋን ምድር እንደተወገደ ከትውልዱ ማናስተዋል እያሉ በደንብ ስለ ኢየሱስ ክርስቶስ እኮ አድምቀው ስለ መሲሁ ስሙን ኢየሱስ ብለው አይበሉት እንጂ ስለሚመጣው መሲህ የብሉይ ኪዳን ነቢያት አድምቀው ጽፈው ጮኸው ተናግረው አልፈዋል። የአይሁድ ትልቁ ችግሩ ምንድን ነው? የብሉይ ኪዳን መጽሐፍትን የጻፉላቸው ነቢያተ እግዚአብሔር አባቶችን አልሰሟቸውም፣ አላዳመጧቸውም። ቶራውን ጣሉት፣ ቃሉን ጣሉት። ከዚህ የተነሳ መጽሐፉን ስላልመረመሩት ዘመኑን ስላላወቁ ተሳሳቱ ማለት ነው። ስለዚህ አልተቀበሉትም ማለት ነው። ኦኬ አድመጠኝ። አልተቀበሉትም። እናንተ አላችሁ አይደል እንዴ ተቀበለነዋል ብላችሁ የካዳችሁት? እሺ ከሃዲ ነኝ። እሺ ላውራ አንድ ደቂቃ ስጠኛለኝ። እኔ እያልኩ ያለሁት አይሁዳኖቹን እንደ አውቶሪቲ የምትቀበል ከሆነ ማለት ነው
አይሁዳኖቹ የተስማሙበት መጽሐፍ አንተ የምታምበው መጽሐፍ አሁን ብሉይ ኪዳን ብለህ የምትይዘው ተስማምቶ ያስቀመጡት መጽሐፍ የለም። አይሁዳኖቹ አንዳንዶቹ በሙሴ መጽሐፍ ብቻ የሚቀበሉ አሉ። ከዛም ሌላ ነቢዮች የማይቀበሉ መጽሐፎች አሉ። ስለዚህ አይሁዳን እንደ አውቶሪቲ ከተቀበል የአንተ መጽሐፍ ቅዱስ እዚህ ጋር አታገኘውም። ወደ አዲስ ኪዳን የእነሱን የምንቀበለው ልንገርህ፣ የሰዱቃውያንን አንቀበለም። አሁን ስለ አይሁድ አንድ ብጠይቅህ ሁለት አትመልስም። የሰዱቃውያኑን ካንን አንቀበልም። ሰዱቃውያኑ አምስቱ ብሔረ ኦሪት ቶራን ብቻ ነው ብለው የሚሉት፣ የፈሪሳውያኑን ግን እንቀበላለን። አድምጠኝ። ፈሪሳውያኑ የነቢያትን መጽሐፍትና የሙሴን ሕግ አምስቱ ብሔረ ኦሪትን ይቀበላሉ ማለት ነው። አይስማሙ፣ መብታቸው ነው። አንተ ራሱ መቼ ትስማማለህ? አንተ ራሱ መቼ ትስማማለህ? እናቴ ነች ብለህ ከምትለው እኮ ከግሪክ ከግብፅ ኦርቶዶክስ ጋር እኮ አትስማማም አንተ። ከእነሱ ነው የምንቀበለው ነው ያልከኝ። ፈሪሳውያኑ የሚቀበሉት አምስቱ ብሔረ ኦሪትንና እንደዚሁም ደግሞ የነቢያትን መጽሐፍ ቶራ፣ ክትቪም እና ነቢም የሚባሉትን እነዚህ ሶስቱን የመጽሐፍ ጥቅልል ወይ ደግሞ ጌታችን በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ የተናገረው በሙሴ ሕግና በነቢያት በመዝሙራት የተባለውን ፈሪሳውያኑ ይቀበላሉ። ሰዱቃውያኑ ግን አምስቱ ብሔረ ኦሪትን ብቻ ነው የሚቀበሉት። ኦኬ፣ ከእነሱ አልተቀበልም። እነሱ አምስቱን ብቻ ስላሉ አምስቱንም አልተውንም። ግን እስራኤላውያን ተብሎ ሲባል ሰዱቃዊ ብቻ ነው? ማነው ሰዱቃዊ ብቻ ነው ያለ? ፈሪሳውያንም ጭምር አሉበት። ብዙ አይነት የእምነት ዲኖሚኔሽኖች ነበሩ በጌታም ዘመን። ጸሐፍቶች አሉ፣ አሴናውያን አሉ፣ ሂላል አለ፣ ሻማይ አሉ። እነዚህ ሁሉ የተለያየ አይነት አመለካከት ቢኖራቸውም መጽሐፉን ግን ደግሞ የብሉይ ኪዳንን መጽሐፍት አጠቃላይ የነቢያትና ቶራን ጠቅልለው የያዙ ፈሪሳውያን አሉ። የነ ገማልኤል ግሩፕ ማለት ነው፣ የነ ጳውሎስ ግሩፕ ማለት ነው። አድመጠኝ ብራዘር፣ የሺ የንብ ቀፎ የመንካት ያህል ነው ከኔ ጋር ስለ አይሁድ ደግሞ ታወራለህ እንደዚህ ቁጭ ብለህ ሄደ ድርሳንና ገድልን ይህን አተላላሱ ምናምን ነገር ብሎ የሚለው መጽሐፍ ተናገር እንጂ። ልብ በልና ስማኝ። ጳውሎስ የወጣበት የፈሪሳውያኑ ግሩፕ አንድ ብትጠይቅ አትመልስም። ገማልኤል የሚባለው የህግ መምህር ያለበት ክፍል፣ እነ ኒቆዲሞስ ያሉበት የሃይማኖት ግሩፕ ተቋም፣ እነሱ በቶራና በክቱቪም በነቢም ያምናሉ። ቶራን ብቻ ብለው አይሉም። አምስቱን ብለው የሚሉት እነዛ ናቸው። ትንሣኤ ሙታን የለም ብለው የሚሉት ሰዱቃውያኑ ብቻ ናቸው። ያንተ እዚህ ያለ አይደል እንደ ተዝረክርከ ያለው ማለት ነው። እዚህ ኦርቶዶክስ እኮ አለ። አይሁድን ለመክሰስ ብትል ኦኬ፣ ጌታ በነበረበት ዘመን ሰዱቃውያን ጸሐፍት፣ ፈሪሳውያን፣ አሴናውያን፣ ሂላል፣ ሻማይ፣ ቀናናውያን የሚባሉ ነበሩ። አንዱ መጽሐፍት ይዘው 18 ቦታ የተበጣጠሱ ልክ እንደናንተው ማለት ነው። ቅባት ካራ ተዋህዶ ብለን እንደምትለው አሁን ይኸው ደግሞ መንበረ ተክለ ሃይማኖት፣ መንበረ ጴጥሮስ፣ መንበረ ሰላማ እንደምትሉት ማለት ነው። እና ሄደ ደግሞ የቀደመውን ህዝብ ለመክሰስ መጽሐፍ የላቸውም። ይሄ ማለት ምን ማለት ነው? ከእስልምና ተልከሃል ማለት ነው። ምን ማለት ነው? የክርስትናውን መሰረት ለመናድ የአይሁድን የቀኖና መጽሐፍት መምታት ነው ብሎ የሚል መሐመዳውያን ልከውሃል ማለት ነው አንተ። ስለዚህ የኢሳያስን መጽሐፍት እንድንጠራጠረው እውነትህን ነው። ልክ ነህ። ሕዝቅኤልም እኮ በትክክል ህዝብም ልንቀበሉ አይገባም። ምክንያቱም ፈሪሳውያን እስራኤላውያኖቹ ናቸው እኮ የሰጡን። ሕዝቅኤልን የአንተ ቤተክርስቲያን አይደለችም የሰጠችን። ኢሳያስን የአንተ ቤተክርስቲያን አይደለችም የሰጠችን። ብራዘር ለኢየሱስ እኮ ሰጣውት ነበር። የኢሳያስን ጥቅልል መጽሐፍ በምኩራብ ቆሞ በነበረበት ሰዓት ላይ ሰጣውት ነበር። እስከዛ ጊዜ ድረስ ኢየሱስ ያነበበው የኢሳያስ ጥቅልል መጽሐፍ ተሳስቷል ብለህ እስካላልክ ድረስ አምጥተው እኮ የነቢዩ የኢሳያስን መጽሐፍ ሰጡት ይላል። የጌታ መንፈስ በእኔ ላይ ነው ብሎ ሰበከ እኮ። እሱን እኮ የሰጡት አይሁዳውያን ናቸው። ይሄማ የተበረዘ የተሳሳተ መጽሐፍት የሰጣችሁኝ ብሎ እኮ አላላቸው። አፍክን ያዝ። አይሁድ ላይ አፍክን እንዳትከፍት። አፋችሁን ያዙ። ኦኬ፣ ልክን ማወቅ አለባችሁ አንተም ይሁን ሌሎቻችሁ ማለት ነው። አይሁድን መጽሐፉን ባለማመን ልትተቻቸው ትችላለህ እንጂ መጽሐፉ ግን እጃቸው ላይ ነበር። የእግዚአብሔር ቃል አደራ ተሰጧቸው ብሎ ጳውሎስ ነግሮናል። ሮሜ መልክ መጽሐፍ ምዕራፍ 3 ላይ ጳውሎስ ይዞር የነበረው የብራናው መጽሐፍት የተሳሳተ ነበር። ይሄ ትልቅ ሐዋርያ እነ አጵሎስ ይዘውት ይዞሩት የነበረው መጽሐፍት የብሔራያ ሰዎች መጽሐፍትን እያገላብጡ ይመረምሩ ነበር። እሱ የተሳሳተ መጽሐፍት ነው ብለን እንድንል ነው። ሚዩት አድርግ። ወሬያም እኮ አልኩ። ሚዩት አድርግ። ከማጋ ምን እንደምትናገር ማወቅ አለብህ። አጵሎስ ያዘው ሚዩት አድርግ እሰጣለሁ። አጵሎስ ያዘው መጽሐፍት የማ መጽሐፍት ነበር? ጳውሎስ አምጡልኝ ብሎ ይለ የነበረው ከበርኖሱ ጋር አምጡልኝ ብሎ ሲል የነበረው መጽሐፍት የትኛው መጽሐፍት ነበር? የተሳሳተ መጽሐፍት ነበር።
ኢየሱስ ያነበበው በምኩራብ የሰጡት ጥቅልል መጽሐፍ የትኛው መጽሐፍት ነበር? የተሳሳተ የተበረዘ መጽሐፍት ነው ያነበበው? ወሬያም ሁሉ ለምዳችኋል። እዛ እስላም እየለቃቀመ የሚያመጣልን አተላላ ላይ ይደፋባል። መተ ደግሞ እዚህ ኔጋ አይሁድ የተሳሳተ መጽሐፍትን ያዙት ብለህ ልትል ትፈልጋለህ። እሱንማ ካልክ መሰረቱን ናድቅ ማለት ነው። እና እኔ መሰረትህን አፈርሳለሁ አልኩ። መጽሐፉ እጃቸው ላይ ነበር። የኢሳያስ ጥቅልል መጽሐፍ እጃቸው ላይ ስለነበረ ነው የምኩራቡ አለቃ ተነስቶ አንስቶ የሰጠው። ኢየሱስም አነበበው። ይሄን የበረዛችሁትን መጽሐፍ አላነበውም ብሎ አላለውም። የጌታ መንፈስ በእኔ ላይ ነው፣ ለድሆች መስራችን ሰብክ ዘንድ ቀብቶኛል ብለዋል። እዚህ ተረታችሁ ሲናድ መጽሐፍ ቅዱስ ትክክል እንዳይደለ ልታጠራጥሩን አፈር ደቼ እናስግጣለን ማለት ነው። በእውቀት አፈር ደቼ ጴንጤ ማለት ዝም ብሎ ገለባ ህዝብ እንዳይመስል አፈር ደቼ በታሪክ ቢሆን በምን ብትመጡ ያለ ርህራሄ እንፈጫለን እናደቃለን። የአይሁድ መጽሐፍት የእግዚአብሔር ቃል ነው። እነሱ ባያምኑትም እንኳን እንደ ህጉ ጌታን መሲሁን እንኳን ባይቀበሉ መጽሐፉ ግን እውነተኛ መጽሐፍት ነው። ኢየሱስ አንብቦታል የኢሳያስን መጽሐፍት። ኦኬ የዛሬ 2000 ዓመት ላይ የመጽሐፉ ጥቅልል ነበር ማለት ነው። መተንዘን ከቁምራን ደሴት ላይ አዎ ከቁምራን የተገኘው ያ መጽሐፍ እውነተኛ መጽሐፍት ነው። ሌሎች ግሳንግሶች መጽሐፍቶችን ቢገኙ የነ ቶማስ ወንጌል ተባለው እሱን ለይተው አንቀበልም ብለው ተቀብለውታል የአዲስ ኪዳን አባቶች ማለት ነው። አሁን ልኮ ልታርግ የፈለከው እኛ ጋር መተህ የኢሳያስ ትንቢት መጽሐፍ የተሳሳተ ነው፣ ሕዝቅኤልንም እንጠራጠረው፣ ኧረ እኔ አይመስለኝም ሙሴም የጻፈው አይመስለኝም ብለህ ቶራ ልታቃልልኝ ነው የምትመጣው። ስር መሰረትህን ነው የምነቅለው አልኩ። በእውቀት አንደበታችሁን ያዙ፣ አፋችሁን ያዙ። እሺ አማረልን ብለህ አይሁዳውያኑ የተቀበሉት አይሁዳውያኑ ከተሳሳቱ ምን ምንድነው ታውቃለህ? መጽሐፉ በሙሉ የለም ማለት ነው። ከዛ ምን ትሆናለህ ማለት ነው? ያው ሻሃዳን ትይዛለህ ማለት ነው። ሄዳችሁ ድፍረታቸው ወንድሞቼ እናቶቼ፣ ኢየሱስ ያነበበው አጵሎስ የያዘው ጳውሎስ እጅ ላይ የነበረው የብራናው መጽሐፍ በርኖሱን ይዘህ ክረምቱ ሳይገባ አምጣልኝ ብሎ ያለው የኤፌሶንን መልእክት አይደለም። አየህ የብሉይ ኪዳን መጽሐፍት ነበር። ለጢሞቴዎስ ራሱ እንኳን የነገረው ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ያለው ያ መጽሐፍ የብሉይ ኪዳን መጽሐፍ ጭምር ነው። ምክንያቱም በከፊል አይሁዳዊ ስለሆነ ጢሞቴዎስ በእናቱ ጢሞቴዎስ ማነው አይሁዳዊ ስለሆነ ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ይላል። እነዚህን መጽሐፍቶች ኦርቶዶክስ ገድል ሲነካባት እርኩስ በሏቸው ብለው ሊሉ ነው የሚፈልጉት። አፈር ደቼ እናስግጣቸዋለን። ለምን እርኩስ እንላቸዋለን? የተባረኩ ቅዱሳት መጽሐፍት ናቸው። ከሙሴ ከዘፍጥረት እስከ ሚልኪያስ ድረስ የተጻፉት። ኦኬ የእናንተ ጦቢትና ዮዲትን ስላልተቀበልን እነዛን አንቀበልን ብለን አንልም። አይሁዳውያን የተቀበሏቸውን ማዞሬቲክ ቴክስት እንቀበላለን እኛ የወንጌላውያን አማኞች። አለቀ። እንኳን እኛ እናንተም ትቀበላላችሁ። አይሁድ ነው ያጎረሳችሁ፣ አይሁድ ነው የሰጠህ። ሁሉን ጠፍጥፋችሁ እናንተ እንዳመጣችሁ ታርጋችሁ ጉራችሁን አቸርችሩ። እሺ ምን ነው እኛ ጋግረን እኛ ፈጭተን እኛ አብኩተን ነው የምንሰጣችሁ። እኛ ካልሰጠናችሁ በስተቀር ምን ነው አላችሁ? እናንተ ናችሁ እንደ ክርስትና ዋናው መስራች እናንተ ናችሁ እንደ መጽሐፉ ባለቤት። የመጽሐፉ ባለቤት የማቴዎስም ይሁን የዮሐንስ ሁሉም አይሁዳውያን አባቶች ናቸው። ተረጋጋ ተረጋጋ። እሺ ወንድምዬ እንደዚህ አይነት ወሬ ተው። የት ከማጋ ምን እንደምትናገረው እሺ። አሁን ጥረትህ ዕብራውያንን ቅድም አጣጥለህ ዕብራውያንን ንቀህ እንድንንቀው ልታደርግ ነበር። ወጥሬ ሲይዝ ግን አላልኩም ብላልክ። ካላልክ ለምን ዕብራውያን መልእክት ላይ ለምን ትጠራጠረዋለህ? ከዛ ደግሞ የአይሁዳውያኑ ትክክል አይደለም ብለህ ብትል ልክ ነው የእናንተ ኦርቶዶክሳውያኑ ነው ትክክል ብዬ እንድል። ኦርቶዶክሳውያኑ ትክክል አይደሉም፣ አይሁዳውያኑ ትክክል ናቸው። በመጽሐፍ ደረጃ ካልከኝ አይሁዳውያኑ ትክክል ናቸው። እናቱ የወለደችው መጥቶ ከኔ ጋር ያወራ። የብሉይ ኪዳን መጽሐፍትን አይሁዳውያኑ ትክክል ናቸው፣ ኦርቶዶክስ ግን ትክክል አይደለችም። ምክንያቱስ አይሁዳውያኑ የማይቀበሉትን ጦቢት ዮዲት እያሉ ማለት ነው፣ ሄኖክ ኩፋሌ እያሉ ተከፍለ ኦሪት ሙሴ የጻፈው ነው ብላ ኩፋሌ መጽሐፍትን ከኔ ጋር ማውራት ትችላለህ። እኔ እናንተ ዲቤት እንግባ።
ከዘፍጥረት መጽሐፍት ጋር የጻፈው አምስቱ ብሔረ ኦሪትን የጻፈ ሙሴ የጻፈው ይመስላል መጽሐፍ እርስ በርስ አይደል እንደሚላተም እርስ በርስ አይደል እንደሚጣላው ስለዚህ ዝም ብለህ ያለ መረጃ በጥላቻ አታውራ በአይሁድ ህዝብ ላይ ማለት ነው ማውራት ትችላለህ ያ እሺ ጌታ ሆይ እኔ እንኳንም ሙስሊም አላረከኝ ሙስሊም አትበለኝ እኔ መሐመድን አትፍረድብኝ እናንተም ላይ ማልፈርድም መሐመድ ሲወል ያለው አንደኛ ነገር ሁለተኛ ነገር ማለት ነው እኔ ያላልኩትን ነገር ነው አታክ ያረክ ያልከው አንተ ያልከውን እኔ መጽሐፍ ቅዱሱ ተቀይሯል ቃሉ ተቀይሯል ኢሳይያስ ተቀይሯል አይደለም እና ያልከው መጽሐፍ ቅዱሱ አይሁዳውያኑ ትክክል አይደሉም እያልከ ነበረ ዕብራውያን መልእክት ራሱ እንኳን ትክክል አይደለም እኮ እያልከኝ ነበር ቀደም ለምን ነው ማታሸርሰኝ ሻንቴ ጨርስ ግን ያላልከውን አይደለም እየምልህ እኔ ያልኩት ማለት ነው ይሄ መጽሐፍ አንተ የምትቀበለው የአይሁዳውያኖቹን ከሆነ ቀበላለሁ የምትለው እነሱ የሚያምኑበታቸው ብቻ ከሆነ የምትለው አንተ የምታምንበት ስትሪክት አሁን አንተ የምታምንበት መጽሐፍ አይሁዳውያኖች የሚያምኑ አልነበሩም በዛ በአንድ በሁለት በሶስተኛ በጌታችን ሴንቸሪ አልነበረም ነው እያልኩ ያለሁት አዲስ ኪዳን ላይ ደግሞ ሂብራውያን ያልኩ ሂብራውያንን በመጀመሪያ ያሉበሩት ቤተክርስቲያን የተከራከሩ ነበር ይግባ አይግባ ይሄ መጽሐፍ ከሐዋርያን የመጣው ብሎ የተከራከሩ ነበር ግን ቤተክርስቲያኑ ኢንፋሊብሊ ይሄን ዲሳይድ አደረገ እንዲገባ እኔ በዛ ምክንያት አምናለሁ ነው ያልኩት ግን እኔ ሂብራውያን ከእግዚአብሔር አይደለም መጽሐፉ ምናምን አይደለም ያልኩት በጌታ ዘመን አሁን የነበረውን የብሉይ ኪዳን መጽሐፍት የማይቀበሉት ነበሩ ነው ያልከኝ አዎ አሁን እነዛ የማይቀበሉት ግሩፖች እነማን ናቸው ኮሜንት ዝጉልኝ ያልኩት ምንድነው አድምጠኝ ኖ በጌታ ዘመን ጌታ በስጋ በምድር በነበረበት ዘመን አሁን ያለውን የብሉይ ኪዳንን ከዘፍጥረት እስከ ሚልኪያስ ድረስ ያለውን መጽሐፍ የማይቀበሉ ነበሩ ብለኸኛል እኔም ቀድም ነግሬሃለሁ እነዛ ግሩፖች እነማን ናቸው የማይቀበሉት አልነበሩም ከነጭራሹ ግሩፖች እኔ አድምጠኝ እባክህ የማይቀበሉቱ እነማን ነበሩ በጌታ ዘመን የነበሩቱ የአይሁድ የሃይማኖት ዲኖሚኔሽን ምን ያህል ነበረ ምን ያህል እንደነበር አላውቅም እኔ ያልኩ ያለው ለምን ማታውቀው አድመጠኝ ምን ያህል ነበሩ በጌታ ዘመን ምን ያህል ነበሩ መልስልኝ አላውቅም እኔ ያልኩት አድመጠኝ ይሄን ሳታውቅ ምን ያህል እንደነበሩ እንኳን ዲኖሚኔሽናቸው ምን ያህል ድረስ እንደተከፈለ ከራስ ጋር ነው የምትከራከር ያለው አድመጠኝ አንተ ነው ወንድሜ እየጠየቅኩ ያለሁት አንተ ነው እየሞገትኩ ያለሁት ማታሰውረኝ ካልሆነ መስቶቱ ሄደና ከፈለክ ወጥተህ መሄድ ትችላለህ እየጠየቅኩ ያለሁት በጌታ ዘመን የነበሩት አታሰውረኝም ለምን ማታሰውረኝ ጥያቄ ነው እየጠየቅኩ ያለሁት በጌታ ዘመን የነበሩት ጥያቄና ራስ ከራስ ጋር ነው መሰለኝ መወያየት የፈለግከው ሁለተኛ እንደዚህ አይነት ቀልድ እኔ ጋር እንዳትቀልድ በጌታ ዘመን የነበሩት መጽሐፍቱን አይቀበሉትም ብሎ አለ እልም ያለ ቀጣፊ ማለት ነው በጌታ ዘመን የነበሩት አይሁዳውያን በሙሉ መጽሐፍቱን አይቀበሉትም ታዲያ አምስቱ መጽሐፍት ነው የሚቀበሉት አለ አምስቱ መጽሐፍ ከተቀበሉት ልብ በሉ አምስቱ መጽሐፍት ማለት አምስቱ ብሔረ ኦሪትን ብቻ ከተቀበሉ የኢሳይያስን መጽሐፍ ስለተቀበሉት አይደል እንደ በምኩራባቸው የተገኘው ለጌታስ የሰጡት እንዲያነብ አግኝታችሁኛል ወገኖች አምስቱ መጽሐፍት አምስቱ ፔንታቱክ የተባሉት ብሔረ ኦሪት እነሱን ብቻ የሚቀበሉት ሰዱቃውያን ይባላሉ ሰዱቃውያን ይባላሉ እነዚህ ናቸው የሚቀበሉት ከዛ ውጭ ያሉት ፈሪሳውያን የሚባሉት ፈሪሳውያኑ የሚባሉት ብራዘር የነቢያትን መጽሐፍቱ ሊቀበላሉ የነ ኢሳይያስ ነው ማለት ነው ማስታወሻ ደብተር ያዝና ጻፍ የነቢያትን መጽሐፍት ይቀበላሉ የነ ኢሳይያስን ጨምሮ ስለዚህ በምኩራባቸው ሕግና ነቢያት ይነበቡ ነበር ሕግና ምን ነቢያት ሕጉ ቶራው ነው ነቢያት ደግሞ የነቢያት መጽሐፍ ማለት ነው ሕግና ነቢያት ከተነበቡ በኋላ ስለዚህ ሕግና የነቢያት መጽሐፍት ይነበብ ነበር ለዚህ ነው አሁን ምን አለ ይሄ ጎረምሳ አምስቱ መጽሐፍት ብቻ ነው የሚቀበሉት እነማን ናቸው አላቃቸውም በርግጥ
ጥላቻቸው ነው የአይሁድ ህዝብ ላይ ጥላቻቸው ነው የሚዘሩት ኦርቶዶክሳውያን ሁሉም ኦርቶዶክሳውያን እንኳን ባይሆኑ ግን ጥላቻቸው ለምን የመጽሐፉ እውነት ያለው እናንተ ጋር ነው ኦርቶዶክሳውያን እናንተ ናችሁ እውነተኞች ፈሪሳውያን ነው እስራኤላውያኑ ግን እውነተኞች አይደሉም ብለን እንድንላቸው ነው ይፈልጉት ኦርቶዶክስ እናንተ ትክክል አይደላችሁም አይሁዳውያኑ በብሉይ ኪዳን መጽሐፍት መሰረት ትክክለኛ የሆነ ግሩፕም አለ እነሱ ግሩፖች እነዚህ ናቸው ቻለው እነዚህ መጽሐፍቶችን ያምናሉ ምን መጽሐፍትን ይቀበላሉ እነዚህ የሙሴን ህግ ነቢያትንና የመዝሙራትን መጽሐፍ ማለት ነው ኦኬ ለዚህ እኮ ነው ጌታ ራሱ ምን እንዳላቸው ላሳያችሁ የምታውቁት ማለት ነው ደሞ መጥቶ ስለ አይሁድ ህዝብ ይንተፋተፋል እኔ ፊት አትንተፋተፍ እሺ እንደሌላው የተሰውኬ ብዬ እንደሌላው ጴንጤ ያላልፈም ኦኬ ሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ ቁጥር 44 ቅድም የተቀስኩት ላይ ቁጥር 44 ያው እሱም ከናንተ ጋር ሳለሁ በሙሴ ህግ ቶራ በነቢያት እና በመዝሙራት የሙሴ ህግ ነቢያት መዝሙራት ኢየሱስ እንኳን የመሰከረላቸው መጽሐፍቶች ናቸው አንተ እንኳን አልቀበልም ብለህ ልትቀርቶ ከነዚህ ውስጥ ከመዝሙራት መጽሐፍት ከህጉ ሳይሆን ከነቢያት መጽሐፍት የኢሳይያስን የመጽሐፍ ጥቅልል ሰጥተው ታንብበዋል ኦርቶዶክስ አፈርደቼ ትግጣለች ማለት ነው አይሁድን ግን መጽሐፉን ባለማመን ደረጃ ልትወቅሳቸው ትችላለህ መጽሐፉን ይዘውታል መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለቸው መጽሐፍቱን ይዘውታል ግን ትርጓሜውን አያውቁትም ኢየሱስ ራሱ ከኢሳይያስ መጽሐፍ ላይ ሰጣውት ነው ያነበበው ይሄ መጽሐፋችሁ ትክክል አይመስለኝም አይደለም ያለው በርዛችሁታል ከልሳችሁታል አይደለም ያለው ውዴ ጥቅልሉን ገልጦ አነበበው ስለዚህ እነዚህን ሶስቱን የመጽሐፍ ክፍል የሚቀበሉ በጌታ ዘመን የነበሩቱ እነማን ይባላሉ እነኚህኞቹ ደግሞ እነዚህን የነቢያትና መዝሙራትን መጽሐፍት አይቀበሉም ቶራን ብቻ ነው የሚቀበሉት አሁንም እኮ አሉ እነዚህ አሁንም አሉ ካበሾች ውስጥ ራሱ እንኳን እዚሁ እኔ እንኳን ራሱ ስንቶች ገጥመውኛል ማለች ኤደን የምትባለው ይሄንን የነቢያትን የኢሳይያስን እና የመዝሙራትን መጽሐፍት አትቀበልም ታዲያም ነብይ ስላት እህትየውም እንደሚባሉት እነዚህ ቶራን ብቻ የሚቀበሉት አለሽ ዕብራዊት አለሽ ኦኬ እሺ ግን ይሄን እነዚህ ግሩፖች በጌታ ዘመን ነበሩ አምስቱ መጽሐፍ ብቻ ነው የሚቀበሉት የኢሳይያስ ትንቢት መጽሐፍ የእግዚአብሔር ቃል አይመስላቸውም ለነዚህ ትንሣኤ ሙታንም የለም ብለው ይላሉ መላእክትም አለ ብለው ማያምኑ እነዚህ ግን መላእክትን ያምናሉ ትንሣኤ ሙታንን ያምናሉ እነዚህን ቶራና ክትቡም ነቢም ይቀበል ማነው ቶራ ክትቡም ነቢም እነኚህ ሶስቱን ይቀበላሉ ስለዚህ በጌታ ዘመን መጽሐፍቶቹን የሚቀበሉ አልነበሩም ብሎ የደብተራ ወሬ ሊያወራልኝ እኔ ጋር ይመጣል ማለት ነው ያው ኢየሱስ ከነቢያት መጽሐፍት ውስጥ የኢሳይያስን ጥቅልል መጽሐፍ ነው ሰጥተውት ያነበቡት መጽሐፉ ስለነበረ ነው ጥቅልሉን የሰጡት አለቅ ቴንክ ዩ ጌርሳምዬ እንኳን ደህና መጣው እንደምነት የምትለው ካለ መቀጠል ትችላለህ አይ ጥሩ አድርገህ መልሰህለታል ምንድነው ቁንስል የሆነ እንትን ነው የያዘው አንድ ያላወቀው ነገር እነሱ ይሄንን ሐሳባቸውን እንደለወጡ ነው ከዚህ በፊት አሁን ስለ ኢንፋሊቢሊቲ ነበር ጥያቄው መጀመሪያ ሲገባ ከዛ ብራውያን ይላል እዛም እዚህም ይረግጣል ኤኒዌይስ የማይሆን ነገር ነው የጠየቀው በዚህ ላይ ባንተ ላይ ጥሩ አድርገህ አብራርተዋል አድ ለማድረግ ኢንፋሊብል የሚለው እኛ ኢንፋሊብል የምንለው መጽሐፍ ቅዱስ ብቻ ነው ሉክ ከታች ካለ አዳምጥ አፖሎጀቲክስ ምናምን የሚባለውን አንሳ ኢትዮጵያ አፖሎጀቲክስ ነው አፖሎጀቲክስ አይደለም አንተ እሱን አንሳው ዝም ብላችሁ እንትን አትበሉ እና ኢንፋሊብል የምንለው መጽሐፍ ቅዱስ ብቻ ነው አዳምጠኝ አሁን መታል በጣም ጥሩ ሚት አድርግና አዳምጠኝ ጥያቄም አለኝ አንተ ልጠይቃለሁ እኛ እንትን ነን እኛ በዚህ ላይ ፈርም ነን ኔቨር ፍሊፕ ፍላፕ
መጽሐፍ ቅዱስ ኢንፋለብል ነን ብለን የጸናነን ኢንፋለብል ሆኖ ለዘላለም ይጸናል። እናንተ ግን ኢንፋለብል የምትሉት አንደኛ የምታደርጉት ቤተክርስቲያን ነው። መጽሐፍ ቅዱስን ደግሞ አንደር ቤተክርስቲያን ታደርጉታላችሁ። ቤተክርስቲያን የበላይ መጽሐፍ ቅዱስ የበታች ቤተክርስቲያን ኢንፋለብል ናት ትላላችሁ። ሶስተኛ ደግሞ አባቶች ኢንፋለብል ናቸው ትላላችሁ። ግን አንተ ምናልባት ካልሰማ አሁን ቤተክርስቲያን ፋለብል ተብላለች እናንተ ጋር አባቶችም አንቀበልም ብለዋል። በአንድ ድምፅ ጠቅላላ ጮኸዋል። ስለ ማርያም ነገር ጥንተ አብሶ አለባት ሲሉ የዮሐንስ አፈወርቅን ሲያውቁ ሰርፕራይዝ ሲሆኑ አሁን ፋለብል ናቸው ብለዋል። ኤርሚ አንተ ጋር አንሚቱ ችግር የለም ድንገት ሚስጥር እንዳትናክ እና ፋለብል ናቸው ብለዋል። ኢትዮጵያ ካልሰማ ከኛ አንዱ ሆነዋል። ሉክ አሁን መጽሐፍ ቅዱስ ጋር ወደኛ መጥተዋል። ቸርች ይሄው ሲጣረሱ ነበር፣ ለድብድብ ሲፈላለጉ ነበር። ቤተክርስቲያን ፋለብል ናት ብለዋል፣ ልክ እንደኛ። አባቶች ፋለብል ናቸው ብለዋል፣ ልክ እንደኛ። ይችን ይዘን የመጣው አንተ። ስለዚህ ከማን የተሰጣቸው ነው? ቅድም ኤርሚ እንዳለ አንድ እንትን ምትለዋል። አሁን ኤርሚ አስቀምጦታል። ማዞሪቲክስ ቴክስ የሚባለው ፉል የሆነ ቆንጆ የሆነ እነዚህ 5 ፕላስ ነቢያትና የታሪክ መጽሐፍም እንዲሁም መዝሙራትን የያዘ ነው። ፉል ነው። ግን አንተ የማታውቀው ይሄ ሰብቱ ኤጀንት ነው። እናንተ የምትሉት ሰብቱ ኤጀንት የተተረጎመው 5ቱ መጽሐፍት ብቻ ናቸው። የነቢያት የመዝሙራትና የታሪክ መጽሐፍ በሰብቱ ኤጀንት ውስጥ እንዳልተተረጎመ ብዙዎች ያውቃሉ፣ ስኮላሮችም ይስማማሉ። ያንን ከሆነ ፉል መጽሐፍ ቅዱስ ነው በሰብቱ ኤጀንት የተተረጎመው ካልክ ሊሰራልህ አይችልም። ቅድም ኤርሜ እንዳለው አውትስታንዲንግ የሆነ እንትን የሆነው ማዞሪቲክስ ቴክስ ነው። ኦፍኮርስ ከአንዱ ጋር እንትን ያለውን የትርጉም ችግር ያለውን ከማዞሪቲክስ እና ከሰብቱ ኤጀንት እንትን ቴክስቹዋል እንትን የሚባለውን በዛ እየተባለ ይስተካከል ኦሪጂናሉ እንትን ባይል ማለት ነው። ሌላው እዚህ ላይ አድሬስ የማደርገው አንተ ከተናገርከው ነገር ቴካዌ እንድታደርግ የምፈልገው ቅድም ኤርሚ ብለዋል። ኦሪየንታል ቸርች 4 ኦሪየንታል ቸርች የሌላትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፈ ሄኖክና ኩፋሌ አላት። አንተ ምንድነው እንደዚህ እንትን የሚያደርግ? 4 ኦሪየንታል ቤተክርስቲያኖች አያውቁትም። ሌሎች ራሱ በነገረ ድነትም በነገረ ክርስቶስም ብዙ ከነሱ ጋር የማትስማሙበት ነገር አለ እና ብዙ እኮ አሁን ብራግ የሚያስደርግ ነገር የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተንገዳገደች ባለችበት ጊዜ እዚህ ጋር ዳግዬ እሰጥሃለሁ እና እሺ አፈጥነዋለሁ። ችግር የለም። ኖ አታፍጥነው። ከጨርስ ስራ ላይ ስላለው ችግር የለም። ምንም ይደርሳል። እሺ ሌላው እኔ አንተን የምጠይቅህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካኖናይዝ የሆነ መጽሐፍ ቅዱስ በየትኛውም ጉባኤ አሁን ቅድም እንትን ሲል ነበረ። እኛ በቮልጌት እንትኑ ትራንስሌሽን ጀሮም ቢያንስ ኤግዛክትሊ ቅድም ኤርሜ እንዳለ 66ቱና 7ቱን ለመጀመሪያ ጊዜ አፖክሪፋ ቡክስ ብሎ 7ቱን 66ና 7ቱን ለይቶ 20 ዓመት ነው የፈጀበት። 20 years ፈጅቶበት እነዛን ኤግዛክት እኛ ያለን መጽሐፍ እነዛን አፖክሪፋ ብለዋል። በኋላ ላይ ካቶሊኮች ዲትሮኮኖኒካል አሉት። ሁለተኛ ኮኖኒካል እንደማለት ነው። ያኛው ግን አፖክሪፋ በቤተክርስቲያን ውስጥ ሊነበብ ይችላል፣ እስትንፋሰ እግዚአብሔር አይደለም ብሎ ጀሮም ያንን ስራውን ጨርሶ አስረክቧል። አትናቴዎስም ጋር አንድ መጽሐፍ ነው ምናምን አድ ተደረገ እንጂ አንዱ ወጥቷል፣ አንዱ ያስቴር ነው ወጥቶ እንደዚህ ብሏል እንጂ የኛን መጽሐፍ አትናቴዎስም በአብዛኛው አባቶች እኛ ያለን መጽሐፍ ቅዱስ ጋር የሚስማማ ካኖናይዝ አድርገዋል። ያንን እንትን ብለዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ኤርሚ ሲለው የነበረ ግብስብስ ምናምን እያለው የነበረ ትክክል ነው። ማን ነው የሚያውቀው? ኢቨን ዞ ሲኖዶስ እንኳን ቁጭ ብለው ተነጋግረው አፕሩቭ አድርገውት አያውቁም። ያውቃሉ ካልክ አሁን ትናገራለህ፣ ስትከፍት ትናገራለህ። ምክንያቱም ከተቀመጡ እንደ ማያምን እኮ አይሁዳዊ እኮ ነው እንደ ካኖናይዝ እንደሆነ እንደ እስትንፋሰ እግዚአብሔር እኮ በመጽሐፍ ቅዱስ ውስጥ አለ የተደረገው። አይሁዳዊ ሰው ጸሐፊ፣ የታሪክ ጸሐፊ እንደ እስትንፋሰ እግዚአብሔር እንደ ጴጥሮስ እንደ ዮሐንስ ተደርጎ ነው የገባው እና ብዙ ያልገባ ነገር የለም። ስለዚህ ቁጭ ብለው ይሄንን
መጽሐፍ አፕሩቭ ያላደረጉት ያልተነጋገሩበት ምክንያት ያውቃሉ። ምክንያቱም ለጉባኤ አንዴ ቁጭ ካሉ ቃለ ጉባኤ ስለሚያዝ ብዙ ችግር ስለሚያመጣ እስከ ዛሬ ድረስ መጽሐፉ 80 አሃዱ በሲኖዶስ አፕሩቭ ተደርጎ አያውቅም። ይህንን መዝሙረ ያሬድ እና ታላቁ ጅብሪል ባለበት ይህንን በጠየኳቸው ጊዜ ነው አስፈንጥረው ያስወጡኝ ከ5 ሰዓት ቆይታ በኋላ እና የማይፈልጉት በጣም ሴንሲቲቭ እና ስስ ብልታቸው የሚባለው መጽሐፍ ቅዱስ እንደውም ስለኛ መጽሐፍ ቅዱስ እኮ ማውራትም እኮ እንዲሁ ሜንሽን ማድረግ የማይገባቸው ነገር እኮ ነው። ሜንሽን ማድረግ የማይገባችሁ የሆነ ነገር ነው እና አሁን አንተ አንሚት አድርገ ምናልባት ዳጊ ይናገርና የምትነግረኝ በየትኛው ነው ይሄ ማጆሪቲክስ ቴክስ እና ሰብቱ ኤጀንት? ኦፍ ኮርስ ሰብቱ ኤጀንት 5ቱ ብቻ ነው፣ ቶራ ብቻ ነው የተተረጎመው። እሱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም ያስተረጎመችው። ለሙዚየም ተብሎ መጽሐፍትን እንትን ለማለት የግብፅ ንጉስ ማን ነው የተባለው ነው በእንትን ያለው በ200 ቢሲ ነው እንደዚህ አካባቢ ያንን ያስተረጎመው እንጂ ኢትዮጵያ ኦርቶዶክስ አዚፍ የኢትዮጵያ ኦርቶዶክስ ሰብቱ ኤጀንትን እንዳስተረጎመች አይነት እኮ ነው የምታስጮሁት እናንተ። ከዛ ነው ያመጣችሁት። ስለዚህ ይሄው ነው አሁን ዳጊ ከተናገረ በኋላ የምጠይቅ ጥያቄ በየትኛው ጉባኤ ነው 80 አሃዱ ሪኮግናይዝ የተደረገው? ከአራቱስ ኦሪየንታል ጋር ይሄዳሉ ወይ? እንደገና ደግሞ የኢትዮጵያ ይሄን እንድታስብበት ነው አስቀድሜ እንድትዘጋጅ ነው ጥያቄ የምጠይቅህ። ዳጊ ይቀጥላል። የኢትዮጵያ ሲኖዶስስ መቼስ አፕሩቭ አድርጎት ያውቃል? ስለዚህ በአጭር ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ህጋዊ የሆነ ካኖናይዝ የተደረገ መጽሐፍ ቅዱስ የላትም። ይሄ ተነጋግረናል እና ዳጊ ይቀጥል። ይቅርታ ዳጊ ስራ መጣብህ ካልተመቸ እንደዚህ ዝም ካለ ስራ አለው ማለት ነው። ኦኬ እና ይሄው ነው። እሺ አሁን አንሚት አድርግና ንገረኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናንተ መጽሐፍ ቅዱሳችሁ የምትለው ስለ ኢንፋለብል ነግሬያለሁ። እናንተ ጋር ጠቅላላ ፋለብል ሆነዋል ከመጽሐፍ ቅዱስ በስተቀር ከኛ እንዲሆናቸዋል። የእናንተ መጽሐፍ ቅዱስ አላችሁ ወይ? 80 አሃዱ አይደለም። አሁን ኤርሚ ይቆጥርልሃል፣ ቁጥሩን ትነግረዋለህ። 80 አሃዱ ይባላል እንጂ ይዘረዝርልሃል። ቁጥር ስፍር የሌለው ነው። 80 አሃዱም አይባልም፣ ውሸት ነው። እና እንዲሁ ይሄ መጽሐፍ ቅዱስ እኮ የሚባለው ሜንሽን ሲጨፍሩ ኖሮ አይደል? ይሄን ስንገልጥባቸው እና አቡ ምናምን የተባሉ የጠፉት መጽሐፍ ቅዱስ የላችሁም ሲሉ እንትን ብለው አሁን እኮ አፍረው እኮ ጠፍተዋል። መጽሐፍ ቅዱስ የሚባለውን አያነሱም። እና አለ ወይ መጽሐፍ ቅዱስ አላችሁ? ተናገር። ኢትዮጵያ አፖሎጄቲክስ ወሬበር። እሺ አንደኛ ነገር ዳግዬ ከተመቸ ኢንተራፕት ልታደርገኝ ትችላለህ። ኦኬ ቀጥልሽ፣ መልስልኝ። እሺ አንደኛ ጀሮም በዩዶቹ እንትን በኋላ ላይ ሀሳቡን ቀይሮ በቤተክርስቲያኑ ብለው ሰሚት አደርጋለሁ ብሏል። አንደኛ ነገር። ሁለተኛ ነገር አምጣ ማስረጃ። ይሄ ዛሬ ለመጀመሪያ ጊዜ ነው የሰማሁት። ይሄንን አምጣው፣ ማስረጃ አምጣ። ሀሳቡን ቀይሮ ይሄንን ትራንስሌት አድርጎ ለስራውን አክቹዋሊ ይሄንን ኦርዴን ያደረገው ፖፕ በ20 ዓመት ሲጨርስ ሞቶ ነበረ። ያንን ሰሚት አድርጓል። መቼ ነው ስራውን? ይሄንን ማስረጃ አምጣ። ዝም ብለህ ከኪስ አውጥተህ አታውራ። የምን ሀሳብ ነው የሚቀይረው? አሁን እጄ ላይ የለም። በእውነት ነገ ይዤ እመጣለሁ። ባለፉት አንብቤዋል። በእውነት ነገ ይዤ እመጣለሁ። ሀሳቡን ቀይሮ እንትን ብሏል። ምን ብሎ ነው ሀሳቡን የቀየረው? ወደ ይሄ አፓክሪፎንም እንደሚቀበል ማለት መጀመሪያ ላይ የይሁዶቹን አይቶ እነሱ ይሄን ነው እንትን የሚሉት ይሄን ነው መቀበል ያለብን ብሏል። ግን ከዛ በኋላ ምን አለ? ሰሚት አድርጉ፣ ለቤተክርስቲያኑ ሰሚት አድርጉ ብሎ ሀሳቡን ቀይሯል። ይሄንን አሁን እውነት ለመናገር እጄ ላይ የለም። ነገ ይዤ ኔቨር ኤቨር። አንተ አሁን ከኪስ ዝም ብለህ አይችልም። ይኸውልህ አንድ ጊዜ ስራውን ካስረከበ ቆይ አዳምጠኝ። ስራውን ካስረከበ በኋላ ተመልሶ መብትም የለውም። የቤተክርስቲያን መብት ስለሆነ ሀሳቤን ለውጫለሁ አይልም። ስራውን ጨርሶ እኮ አስረክቧል እኮ። አመጣልሃለሁ። አዳምጠኝ። ከእንትኑ ከዚህ ከአፖክሪፋ ብሎ ራሱ ለመጀመሪያ ጊዜ ነው የሰየማቸው። ከነዛ ከአፖክሪፋ እሱም ኮታ አድርጎ ጽፏል፣ በእሱ ስራዎች ውስጥ ጽፏል። እንደገና ደግሞ እኮ ዘላለማዊ ድንግልና ምናምን ፐርፔቹዋል ቨርጂኒቲ እኮ የጻፈ ሰው ነው እኮ ያውቃሉ። ሌሎች ምንፍቅናዎችን የጻፈ ሰው እኮ ነው። ስራውን ሁሉ እኮ አልቀበልም። የጆሮ ግን ይሄንን 66 አዳምጠኝ። ታዲያ መጽሐፍ ቅዱስ ላይ የምትቀበለው ታዲያ ብራዘር፣ እኛ እኮ ዮሐንስ አፈወርቅ ራሱ ጠቅላላ እንዳለ እኮ አልቀበለውም። እኛ እኮ ኢንፋለብል አይደሉም ስንልህ እኮ ይሄ ነው።
እኮ መጽሐፍ ቅዱስ ላይ የተቀበልኩ አንዳንድ ፒክ የምታደርገው ነገር መጽሐፍ ቅዱስ ላይ ተሳስቶ ቢሆንስ? እሺ አንተ ነህ እኮ የተሳሳትከው። አንተ ቅድም ኤርሚ እንዳለህ እኮ የመሐመዶችን ፍልስፍና ይዘህ መተህ እኮ ነው መጽሐፍ ቅዱስ ተጠራጥረህ እንዲጠራ ያልዳንከው እኮ ለዚህ ነው። አንተ መጽሐፍ ቅዱስ ያልዳንከው እኮ መጠራጠር ይኸውልህ ገድላት መጽሐፍ ቅዱስ አዳምጠኝ አንድ ጊዜ የሚታደርግ ገድላትን ተቀብለ ይህ ሁሉ ርኩሰት የተጻፈበት መጽሐፍ ገድላትን ኩዌስችን ሳታደርግ ይሄ የነጠረውን የእግዚአብሔርን ቃል ቢሳሳተስ የምትለው እኮ ለዚህ ነው እኮ ያልዳንከው እስከዛሬ ድረስ። እኔ ኤርሚያስ ያለውን ነገር ሲጀምር ማለት ሌላ ነገር ነው የሚለው። እኔ እኮ ያላልኩትን ነገር እኮ ነው አታክ የሚያደርገው። እኔ እንደዛ አላልኩም። ኤርሚ ለአንተ አስረክቤያለሁ። እኔን እንትን ጨርሻለሁ። እሺ አመሰግናለሁ። አልጨቃጨቅም። አልገባችሁም? እኔ እያልኩ ያለው ነው እየዋሸ ነው ያለው። ጆሮም እንደዚህ ስለሰጣችሁኝ አመሰግናለሁ። ሙግትን ካቀረብኩ እንትን ነው በርደን ኦፍ ፕሩፍ ወዲያውኑ ነው ማቅረብ ያለብህ። ጆሮም ሀሳቡን ለውጣል ምናምን አትመጣም። ነጋና የለወጠውን ነገ በእውነት ነገ ይዤ እመጣለሁ። ባለፈው አንብቤዋለሁ። በእውነት ነው የምልህ፣ እየዋሸሁ አይደለም። እኔ አሁን እየዋሸሁ እኮ ነው ዲዙ ድፍት ልበል። በእውነት ነገ ይዤ እመጣለሁ። ሀሳቡን ቀይሯል። ግን እኔ ያልኩ ያለው አስቀምጥ። ምን ብሎ ነው ስቴትመንትን ምን ብሎ እኔ ያልኩ ያለሁት ማለት ነው። ስቴትመንትን አስቀምጥ። ምን ብሎ ነው ኤግዛክትሊ? አሁን ልቅዳ ምን ብሎ ነው? ቆይ ልቀዳ ነው እዳኝ ጆሮም ያለው ማለት ነው። ቆይ አንድ ጊዜ የትም ቦታ አለቅህም አንተ ባገኘህ እንዴ? በመጽሐፍ ቅዱስ ላይ በሰራው ስራ ላይ ሀሳቡን ለውጠዋል ብለሃል። ቆይ አንድ ጊዜ ጎሄድ ቀጥል። ስምህ ኢትዮጵያ አፖሎጀቲክስ ነው። ቀጥል። እሺ ቀጥል። ጆሮም ያለው ይሁዶቹ እንደዚህ አይነት መጽሐፍ ሄዶ ከእነሱ አጠና። መጀመሪያ ሂብሩ አጠና። እንደዚህ ነው የሚቀበሉት። ስለዚህ ይህን ነው መከተል ያለብን የይሁዶቹን አለ። ከዛ በኋላ ግን ሲያየው ሰሚት ማድረግ አለብን ለቤተክርስቲያኑ ብለዋል። እሱን አመጣልሃለሁ ከፈለግ። ግን እኔ ደግሞ ከዛ በፊት እያልኩ ያለው ምንም ፍሬ ያለው ነገር እኮ አልተናገርክም። አሁን ምንም ኢንፋሊብል ምናምን ብዬ ኢንፋሊብል ምናምን መጽሐፍ ቅዱስ ተሳስቷል ካፌ አልወጣም ምለው ነገር አልገባችሁም። ስለዚህ አልጨቃጨቅም። ስለሰጣችሁን ጊዜ አመሰግናለሁ ያልኩት እኔ ምለው ነገር ቆይ ጀሮም እኮ አሁን እኮ ፍሬ ያለው ነገር እንዲህ ያላልክ ምንድነው የምታደርጉት? ያሉት ነገር ሌላ ነው። ብራዘር ጀሮም ምንድነው ሀሳቡን የለወጠው? እየቀዳው ነው። ምንም እኮ ዝም ብለህ ነው የምታወራው ያለው። ምንም ፍሬ ነገር አልነገርከንም። ጀሮም የይሁዶቹ መከተል አለብን አለ መጀመሪያ። ከዛ በኋላ ደግሞ አይደለም እነዛ አፕሮክሪፋ የሆኑት መጽሐፍ ስክሪፕቸር ናቸው ብሎ ተቀብሏል ሚል ጽሁፍ አምጥቼ ያሳያለሁ ነገር እስትንፋሰ እግዚአብሔር ናቸው አፕሮክሪፋ ያልኳቸው እግዚአብሔር ናቸው አለ ስክሪፕቸር ናቸው ሚል አምጥቼ ያሳያለሁ። ጆሮምን ደግሞ ለምንድነው የምትቀበለው? ዛጋ ጆሮምን እንደ አውቶሪቲ ለምንድነው ነው እሱ ያገባ ጆሮምን ተቀበለውና ዛጋ ከዛም ሌላ ነገር ሲል ደግሞ ማይመሽ እሺ በቃ ነገ ጠይቃለሁ። እሱን ያልኩት እኮ እኔ በአንድ በኩል ትቀበለዋለህ፣ በአንድ በኩል ትከደዋለህ። ለሙዚ ፌዝ ጄሮም መጥቶ እነዛ አፖክሪፋ የተባሉትን ዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍት ብሎ ያላቸውን ይዞ ቢመጣም አይሁዳውያኑ እነሱን አልተቀበሏቸውም። እኛም አንቀበላቸውም አለ። አድመጣኝ። አይሁዳውያኖቹ ኢየሱስ ክርስቶስ ሲወሎ ሚሉት አድመጣኝ። ሚዩት አድርግ። አድምጥ። ኢየሱስ ክርስቶስ ሲወሎ እንዳላስወርድ ካልሆነ እንዳላስወርድ ሚዩት አድርገው። ስለ ኢየሱስ ክርስቶስ አይመለከትም። አንተ ምን ተመልክቶ? አይሁዶቹ ኢየሱስ ክርስቶስ ሲወሎ የሚሉት እመቤታችን ደግሞ መብታቸው ነው። በቃ መብታቸው እነሱ ነው የምትቀበለው። ኢየሱስ ክርስቶስ መብታቸው ነው። አሁን መጽሐፍ ነው የተጠየቀው። መብታቸው ነው እነሱ። ታችሁ ረድ እንግዲህ አሁን ጨጓር እያለ ትሰማለህ ማለት ነው። ታችሁ ረድ ጎሄድ ያ ቴንክ ዩ። ስለዚህ አይሁዳውያኑ መጽሐፍቶቹን አልተቀበሉም። የትኞቹን? ዲትሮካኖኒካል የሚባሉት አፖክሪፋ የተባሉትን አልተቀበሏቸውም። ጄሮም ተቀበለ አልተቀበለ የራሱ ጉዳይ ነው። ይኸው እኔ እላለሁ ጄሮም ተቀበለ አልተቀበለ ኦኬ የራሱ ጉዳይ ነው። እኔ ዲትሮካኖኒካል የተባሉትን አምስቱ ማነው እነዚህ 15 የቀኖና መጽሐፍ ተብሎ የተባሉትን አንቀበልም እኛ ወንጌላውያን አማኞች። ኦኬ ዳጌ እሺ ትንሽ ደቂቃ ስላለኝ ኤርሚ ይቅርታ። ቅድም አርፍዶ የመጡ ሰዎች ስላሉ ትንሽ አንድ ነገሮች ሪቫይዝ ላርግ። ወደዚህ ውይይት የገባ ነው ገድላቶችን መንካት ከጀመራችሁ እነሱም መጽሐፍ ቅዱስን መንካት ይጀምራሉ። ኦርቶዶክሶች ገድላት ተሳስቷል ማለት ከጀመራችሁ ነው እንዴ ማጋለጥ ጀመርክ፣ ማውጣት ጀመርክ፣ ማንቋሻሽ ጀመርክ ገድላትን ኖ ፕሮብለም። እኛ ደግሞ መጽሐፍ ቅዱስ እንዴት እንደተሳሳተ እስቲ ከየት መጣ ማን ነው ሚት ያላረገ ሰው አርጉልኝ አንድ ጊዜ ይቅርታ። የገባው ሰው አለ? ኦኬ የብሌን ኦኬ ቴንክ ዩ።
ስለዚህ ጠይቅ ነበር አሁን ኤርሚ በተናገረው ላይ ወንድሜ ሚውት አድርግ ምን መጀመሪያ ለመጠየቅ ይሄኛውን አሁን ምን እግር ሞራል አለ ሆይ ስማ ዝም ብለው ወንድማችን መጀመሪያ ወንጌል አማኝም ሆነ አቱን ማቀው ነገር የለም ኦርቶዶክስ አይሁን አቱን ማቀው ነገር የለም አንድ ያዳምጠኝ ወደዚህ የደረስነው ገድል የምትነኩ ከሆነ ወንጌል አማኞች ችግር የለም እኛም መጽሐፍ ቅዱስ እንነካለን ገድል ተሳስቷል ስትሉ ችግር የለም እኛ መጽሐፍ ቅዱስ ተሳስቷል እንላለን በዛ እናካክሰዋለን እንከባበር ነው መጽሐፍ ቅዱስ ተሳስቷል እንዳንል ከፈለጋችሁ መሐመዳዊ ስፒሪትን እንዳንጠቀም ከፈለጋችሁ ገድልን አትንኩብን ምን አልኩት ቀደም ስጠይቀው አንድ ሰው ሲኦል ከገባ በኋላ በማርያም ምልጃ መውጣት ይችላል ከሲኦል ስለው አዎ በሷም በሌሎች ቅዱሳንም ምልጃ መውጣት ይችላል ያ ማለት አንተ ስለ ቀኖና ምን ይጠቅማል ምን ይረባል ስለ መጽሐፍ ቅዱስ ማውራት ለምን ፈለክ መሐመዳዊ ባትሆን ምን ጨነቀ ለማንቋሸሽ ባይሆን ኖሮ አንተ እኮ መጽሐፍ ቅዱስ አያስፈልግም አንተ እንደ አንድ ኦርቶዶክሳዊ ሪኳየር የሚያደርግህ ወይም የሚጠቅምህ በሰላም ሲኦል መድረስ ብቻ ነው እንደ ልብህ ኖረ እንደ ልብህ ኃጢያትን ጠጥተህ ካንተ የሚጠበቀው ሲኦል መግባት ብቻ ነው ለምን ከሲኦል በኋላ ያለ ይግባኝ እንዳለ ቤተክርስቲያንም አንተም ታምናላችሁና why do you care about bible ምን ጨነቀ ስለ ባይብል why the heaven you care about bible ንገረኝ ምን ይሰራልሃል ባይብል አንተ ስለ ቀኖና ስለ እንትን why do you care bro ምን ይጠቅምሃል አንተ እኮ ያለ ባይብል እኮ ሰው በልቶ ከገባው በላይ ሰብ ጋር ሲኦል ብትገኝ ወይ በአቡነ እስትንፋስ ወይ በክርስቶስ ሳምራ ወይ በማርያም ምልጃ ወይ በአቡዬ በቀን እስከ 400,000 ድረስ ከዛም በላይ የሚወጣበት ተስፋ ያለበት ቤተክርስቲያን ውስጥ ያለ ሰው ነው ተናገርካል እንዴ በአፍህ ከሲኦል በኋላ ተስፋ አላልካል እንዴ why do you care እኔኮ ኦርቶዶክሳኖች ግርግራ መታጋቡ ይመስላችሁ በስራ ድነት አለ ምናምን ቀደም እኮ ተናግረዋል ምን ጨነቀ በስራ ድነት ይኑር አይኑር አንተ ምን ጨነቀ አንተን እኮ አይመለከትም እንደሱ አይነት አስተምሮ ካለ አንተን አይመለከትም ሜቢ ካቶሊካኖች እነሱ ያወሩ ከፈለጉ ኢንፋክት እኛንም አይመለከትም በስራ ድነት የሚል ነገር ካንተ የሚጠበቀው እንደ ልብ መኖርና መሞት ብቻ ነው ፍትሃት ያለበት ቤተክርስቲያን ውስጥ ተቀምጠህ ስለ መጽሐፍ ቅዱስ ለምን ትገልጣለህ አንድ ምዕራፍ ለምን ትገልጣለህ አንተ እኮ መጽሐፍ ቅዱስ አቃጥለህ መጽደቅ የምትችል እኮ ሰው ነህ አንብባ አይደለም አቃጥለህም መጽሐፍ ቅዱስ እኛን እንጂ አንተን መች ይመለከታል አንተ እኮ ክርስቲያን ሳትሆን እኮ ወደ መንግስተ ሰማያት መግባት የምትችል እኮ ነህ ስንት ተስፋ ነው ያለህ ማት እኮ ተስፋ አለ why do you care about Jesus why do you care about Bible bro እኔ እኮ በጣም ሞራላችሁ ነው እኮ ጀሮም እንትን ብሎ ምን መሰል አባቶች እንደቀነኑት ከሆነ አው ቀኖናው ላይ አይሁዳኖች እንትን እንዳሉት ምንድነው የምታወራው ይሄ ሁሉ እኮ አይጠቅምህም ነው ፈን ነው ለፈን ፈልገው ነው መሐመዳውያኖች የሰጡን አሳይመንቶች አኮምፕሊሽ ለማድረግ ነው እንጂ አይጠቅምህም ያለ ባይብል እኮ አንተ መንግስተ ሰማያት ያስገባል ያንተ እምነት እንደ ኦርቶዶክሳዊ ማለት ነው እንደ ወንጌል አማኝ አትገባም ሳታምን አትገባም የዘላለም ህይወት ያለው ልጁን የያዘ ነው ልጁን ያመነ ነው ልጁ ያለው ነው ህይወት አለው የሚለው ገድል ያለው አይደለም እኔ ግራም ይገባይ እኔ ኢነርጂያችሁን አደንቃለሁ ኤርሚዬ በጣም ነው I respect you guys ጌርሳሚ I respect you በጣም the way you trying to explain to this fellow orthodox I respect that ግን ግራም ይገባይ መሰለ at the end of the day it's just a waste of time I know ማስተማር አለብን ሰሙን አልሰሙን ወንጌልም ስለሚናገረን ማስተማር አለብን መናገር አለብን ይሰማሉ በሚል ብቻ ለወንጌል ምንናገረው it's our responsibility መስበክ አለብን የግዴታ ነው ምክንያቱም ሁላችንም ሰምተን ባንዴ አሜን ብለን አይደለም ወደ ወንጌል አማኝነት የመጣ ነው አንዴ ስንክድ አንዴ ስንቃወም አንዴ ስንጣላ በብዙ ነገር ውስጥ አልፈን የመጣ of course መናገር የለብንም ይያልኩ አይደለም እነሱ ግን መናገር የለባቸውም ይያልኩ ነው እኛው መናገር አለብን እኛማ ቀምሰን እኮ ነው እኛ እኮ እንደሚያስለፈልፈን ፍቅሩን እኮ ቀምሰን ነው ቤዛነቱ ገብቶን ነው ምህረቱን ቸርነቱን ቀምሰን ነው እኛ ብናወራ ያምርብናል እነሱ እኮ ሳይቀምሱ ተስፋ አላቸው እኮ የነሱ አስተምሮ
እኔ ኦርቶዶክሳን በጣም ያስቁኝ። ዛሬ ነበረው ብቻ ልናገርና ላብቃ። በዚህ ቤት ከፍተው ትቆረጣለህ ካላፈራህ ምንድነው የምታወሩት እኮ? እናንተን አይመለከትም እኮ እሱ። እናንተ እኮ ብትቆረጡ ምን ችግር አለ? ማርያም አለችላችሁ። ኦርቶዶክሳን አብዳችኋል እንዴ? አንድ ገጽ እኮ መጽሐፍ መግለጽ እኮ መብት አልተሰጣችሁም እናንተ። ለምን? ያንን የሚያጣፋ ትምህርት አለ እናንተ ቤት። ስለ ክርስቶስ ደም ለምን ታወራላችሁ? ከልጅሽ ኮን በፈሰሰ ደሟ ንጹሃን አድርጋን እያለ ምንድነው የምታወራው እንዴ? ባይብል ብላ ያስከውስ ባይብል ነው እንዴ? ሶስተኛ መቃብያን 4:10 ላይ እግዚአብሔር አዳምን ከምድር አፈር በማምጣት እሳትና ውሃ በመጨመር የፈጠረው ሲል እንደ ሊቲየም ባትሪ እኮ አንድ ቀን የምትፈነዱ ነው የምትመስሉት እኮ። በዚህም ከዚህ ሁሉ ነገር ተሰርታችሁ አንድ ቀን መፈንዳታችሁ አይቀርም። እኔም ማውቀው እግዚአብሔር ሰውን ከምድር አፈር እንዳበጀው ነው። ባይብል ብለህ እኮ እጅ ላይ ያስከው ነገር ራሱ እኮ የሆነ ኬሚስትሪ ነው የሚያወራው እኮ። ምን ይጠቅማል ላንብበው ብትል እርስ በርስ የሚጋጭ ምንድን ነው የሚጠቅመው? አይ ዶንት ጌት ኢት። ስለዚህ ማድረግ ያለባችሁ ኦርቶዶክሳኖች ቁጭ ብላችሁ ኖት ይዛችሁ ወንድሞቼ እህቶቼ ሲያወሩ ይዘህ ሄደህ ኑርበት የምትፈልገው ከሆነ። አይ እኔ ግድ የለም ይሄኛው ያደክማል፣ የሐሙስና የቅዳሜዋ ተመችታኛለች፣ እባብ ተገሎ የሚገባባት ነች፣ እሷ ኢዚ ነች፣ እሷን እባብ አፈላልጌ ሐሙስና ቅዳሜ በመግደል ልክ ገድለ ተክለ ሃይማኖት እንደሚለው ይሻለኛል። አይ እኔ እንዲያውም የምኖረው ዘራ ያዕቆብ መቃብር አካባቢ ስለምኖር ዳጊ እኔ እሱኛው ይቅርብኝ ሁሉም ያልከው እኔ መቃብሩን ስሜ እስከ 101 ትውልድ ይማራል የሚል አንብቤ ያለው እኔ በቃ እሱን ሜተድ ተከተል። ወንጌል የማትሰማ ከሆነ እናንተ እኮ ወንጌል አማኝ ናችሁ ብለን ስንጠይቃችሁ እኮ አይ አይደሉም ምንድን ናችሁ ኦርቶዶክስ እንዴ? ኦፊሻሊ እኮ በአደባባይ ወንጌል አናምንም እኮ አላችሁ። ምን ይበሉ እነዚህ ሰዎች? ኤርሚዬ አመኑ እኮ ወንጌል አናምንም አሉ። ታዲያ ለምን ወንጌል ይከፈትላቸዋል እነዚህ ሰዎች? ማለት ለውይይት ማለት ነው። እኛን ይስሙን፣ እኛን ከፍታል፣ እኛማ ያዳኑናል። ያዳነኝ ወንጌል ዝም አያስብለኝም። አንተ ግን ያዳነ ወንጌል አይደለም ብሮ። እና አይ ሪስፔክት እነዚህ ሰዎች ጋር ዲቤት የሚያደርግ የሚያስረዳ ሰው በእውነት ወንጌል የገባው ኃላፊነቱ የገባው ምስክር እንዲሆን እንደተላከ ወደዚህ ምድር የጌታን ማዳን የተሰቀለውን ጌታን ለመስበክ ውስጡ የሚቃተት የሚቃጠል ሰው እንጂ መቼም ከነሱ ግን ምላሽ ጠብቄ አይደለም። አንዳንዴ ድንጋይ ላይ ማፍሰስ ሊሆን ይችላል። ኢትስ ኦኬ። ማን ያውቃል ጌታ አንድ ቀን ይሄን መልካም ዘር በውስጣቸው ሊያበቅለው ይችላል። አሜን ሊሉ ይችላል ሰሙት ወንጌል። ስለዚህ ከኛ የሚጠበቀው ደጋግመን ተረት እያፈረሱ ወንጌልን መስበክ ነው። አንዳንዶች ተዋት ማርያምን በቃ ሁሌ ታማልለች አታማልልም ጭቅጭቅ ትላንትም ብየዋለሁ አትበሉን። ወንጌል አማኞች እንጥረግበት። መሰረቱን ኢየሱስን ከመመሰረታችን በፊት በልባቸው በቤታቸው በቤተክርስቲያናቸው በመጀመሪያ ደርቱ ይነሳ። ደርት ቤት ሲሰራ አፈር ላይ ሄደ ሲሚንቶ አታፈስ። አስበዋል? ሄደ አፈር ፖርት አረጋለህ ሲሚንቶ አታረግም። መጀመሪያ ደርት ታነሳለህ። ይቆፈራል። ይሄ የተቀበረ እንትን ያለ ደርት ሁሉ ይቆፈርና ለመሰረቱ ቦታ ይታወል። ከዛ ነው በኋላ ፌሮውን ሲሚንቶውን ኮረቱን የምትከተው የዛኔ ነው። ዝም ብለህ ሄደ ደርት ላይ እንትን አይደለም። አይ ደርት ሞልቶታል። ገባ? በጌታ እናት ሰበብ የተሰራ የውሸት ደርት እሷ ደርት አለ። እሷ ክሊን ነች። ስለሷ አይደለም ማወራው። ሌላ ግን የፈጠራ ማርያም አለች። በሷ የተሰራው ደርት ተነቅሎ ተቆፍሮ ወጥቶ ቦታው መዘጋጀት አለበት መሰረት ለመጣል። እና በእናታችሁ you don't have the audacity ሞራሉ ራሱ የለምበተ እኔ ፊት ባይብል ለመክፈት ቅድም ስናገር ነበር። ከፓትሪያርክ ጀምሮ ብትመጣ ከ10 ሰከንድ በኋላ ውይይቱን ተሸንፈት ወጣል። ለምንድን በ10 ሰከንድ ውስጥ እኔ ማርያም ከሲኦል ታወጣለች አታወጣም እልሃለሁ። አዎ ስትለኝ ተበልታል፣ አለቀ፣ ተሸንፈሃል። በቃ ተሸንፈ። አንተ ዝም ብለህ በሱኛው ቀጥል። በፍጹም ስለ መጽሐፍ ቅዱስ ሜንሽን የማድረግ ገቱ የላችሁ፣ ሞራሉ የላችሁ። ታሳፍራላችሁ ነው ብለህ ታሳፍራለህ። ይቆረጣል አይቆረጥም ምን አገባህ አንተ የለህም እኮ ግንዱ ላይ የለህም፣ ስሩ ላይ የለህም፣ አፈሩ ላይ የለህም፣ ምንም የለህም እኮ አንተ አካባቢው ላይ የለህ። ወይን በልተህ አታውቅም አንተ። ይህን ጣዕሙን አታውቀውም። የክራይስትን ጣዕም አታውቀውም። ምን ብለህ ነው አንተ ቢቆረጥ ባይቆረጥ እንዴ? ሐሰተኛ ብር ይዘህ እንደገና በዋናው ገንዘብም ልትገበያይ ትፈልጋለህ? አንዱን ጣል እንጂ ወይ በሐሰተኛው ተገበያይ ወይ በእንትኑ ተገበያይ። ቴንክ ዩ ኤርሚ። አይ ባርክ ዳጊ ባርክ ዳጊ ጌታ ይባርክ። እውነቱ ይሄ ነው እንግዲህ
ምላ አሁን መጽሐፍ ቅዱስን ተቀብሎ በመጽሐፍ ቅዱስ እውነትና እውቀትና እውነት አምኖ ከዘላለም ጥፋት እንደዳነ ወይ ደግሞ እንደሚድን ሰው አድርገው የመጽሐፍ ቅዱስ ተሟጋቾች ሆነው ራሳቸውን ሲመጡ ዳጊ እንዳለው ነው። በጣም ያበሳጫል። በጣም እውነት በጣም ያበሳጫል።